ደስ ያላችሁ በድጋሚ ትላንትና እንግዲህ የሸዋው ዜና መላው አማራን አነቃነቀው ነው የሆነው በእውነት በሸዋ የተሰማው ዜና በጎንደር ተመሳሳይ ተአምር ልንሰማ ነው ጥቂት ቀናቶች ምናልባት ምንጠብቅ ነው ሶስቱም ታላቅ ደስታ ይሆናል የአፋብን አደረጃጀት መሬት የረገጠ ብቻ ሳይሆን ለመጀመሪያ ጊዜ በአማራ ህዝብ ታሪክም በኢትዮጵያ ታሪክ ውስጥም የአማራ ወታደር የአማራ ሰራዊት የሚገነበበትን ሙሉ ሂደት ያጠናቅቃል ማለት ይቻላል ሰው ለዚህ ነው ይመስለኛል ትላንትና በጣም ታላቅ ደስታ ነበር እኛም በሰበር ገብተን ነበር በጣም በርካታ ሚዲያዎችም ይሄንን ጉዳይ ሲቀባበሉት ነበር የነበረው አንድምታው ቀላል እንዳልሆነ መቼም ብዙዎቻችሁ ትገነዘባላችሁ በጣም በርካታ አንድምታ ያለው ነው በነገራችን ላይ በጣም በርካታ በጎ ዜናዎች ለአማራ ህዝብ እንነግራለን በቅርብ ጊዜያቶች ብያስባለሁ በተለያዩ ርዕሰ ጉዳዮች ዙሪያ ዝም ብለን እንደው የአማራን ህዝብ ባልተጨበጠ አየር ላይ ደስ እንዲለው ለማድረግ አይደለም የአማራ ህዝብ ትግል አሸናፊ ሆኗል የአማራ ህዝብ ትግል ማሸነፉን በርካቶች ወታደራዊ ጠበብቶችም ምስክርነት እየሰጡ ነው ከነዚህ ውስጥ እንግዲህ ትላንትና ጀነራል ምግበ ባደረገው ቃለ መጠይቅ ላይ ያነሳው ነገር አለ ድሮንን በተመለከተ ላለፉት 3 አመታት የአማራ ህዝብ በቆራጥነት ታግሎ ማሸነፍ እንደሚቻል ቴክኖሎጂ የማይበግረው ህዝብ መሆኑን አሳይቷል ለኛም ሰፊ ትምህርት የሰጠ ነው የሚል ንግግር ተናግሯል አንድምታውን ወታደራዊ አንድምታውን ለአማራ ዛሬ እንተነትናለን ምን ማለት ነው ላለፉት 3 አመታት የአማራ ህዝብ ትግል ምን አሳየ በቀጠናው ላይ የሚለው ነገር በደንብ እናነሳዋለን ብራኑ ነጋን ትላንትና እንግዲህ ነው በጨረፍታ አንስቼ ላልፈው ነበር የነበረው ግን እኛ ብናልፈው እሱ ሊያልፈን አልፈለገምና እናነሳለን ዛሬም ምናነሳቸው ጉዳዮች አሉ አብራችሁን ትቆያላችሁ ተሰማላችሁ ከኛ ምናነሳቸው ጉዳዮች በተለይ ከአማራ ህዝብና በአማራ ህዝብ ላይ ሲደርስ የነበረን እልቂት እሱ ሌላ እልቂት እየመጣ ነው ሌላ ፍጅት እየመጣ ነው ስለዚህ በጋራ እንቆም ይያለ ነው እኛ ደግሞ ምንለው ነገር ይኖረናል ስለዚህ እሱ እናነሳለን የፍላይት 6E33 ከዴልሂ ማንቸስተር መዳረሻውን ያደረገው በረራ እንደዚሁ ኤርትራ ሰማይ ላይ እንዲመለስ ሆኗል ለምን ተመለሰ ከ14 ሰዓት በረራ በኋላ ነው ተነሳበት ወደ ዴልሂ እንዲመለስ የተደረገው ይሄ ፍላይት ለምን ተመለሰ የሚለውን ወደ እናንተ እናደርሳለን ቻድ ድንበሯን ዘግታለች ደቡብ ሱዳን ላይ ያለው ጦርነት በቀጥታ ወደ ኢትዮጵያ ድንበር መጥቷል አኮቦ ማታ ሲናጥ ነው ያደረው ዛሬም በኢትዮጵያ ድንበር ላይ የሚገኘው ያኮቦ ከተማ ላይ ያሉ ስደተኞች ነዋሪዎች ሙሉ ለሙሉ ወደ ኢትዮጵያ ሸሽተዋል ከተማው ዲዘርትድ ሆኗል ሙሉ ለሙሉ ከተማውን ትተው ነው የመጡት የማን ጦርነት ነው እዛ ድንበር ላይ እየመጣ ያለው የአጠቃላይ የሱዳን ጦርነት ቲያትር በጣም በበርካታ አቅጣጫዎች እየተስፋፋ ነው የመጣው እና አብይ አህመድ በዚህ ጦርነት ውስጥ ሚናቸው ምንድነው የሚለውንም እንነግራችኋለን አብይ አህመድ እንደሚን ታይም ሐረርና ድሬዳዋ ነው ያለው የሃይማኖት ግጭት ሊቀሰቅስ ነው ወይስ ሌላ ምን ሚና ይኖረዋል የሚለውንም ትንሽ ሐሳብ እናክልበታለን እስከ ፍጻሜያችን እንደምትቆዩ አልጠራጠርም ግን አንድ የሚገርመኝ ነገር ምንድነው ይሄንን ፕሮግራም ስናደርስ ወደ እናንተ ብዙ ጊዜ ማልመለከተው ነገር የሚያይን ሰውና ላይኩ አይገናኝም እና ለምን ላይክ ያደረጋችሁ አታዩ ምን ኮስት ያደርጋችኋል ከቀነነት ውጪ ምን ዋጋ ያስወጣችኋል የሚለውን ነገር መጠየቅ ፈልጋለሁ ሌላው ለኤቢሲ የሚደረግ ድጋፍን በተመለከተ ነው በየለቱ ፕሮግራም ይሰራል በየለቱ በበርካታ ጉዳዮች ላይ ትኩረቱን ሙሉ ትግል ላይ አድርጎ የሚሰራ ተቋም ነውና እናንተ ብትደግፉት በወር $2 $3 $5 $10 ብትለግሱ ለዚህ ተቋም ብዙ ነገር ማለት ነው በጣም በርካታ ፕሮግራሞች እንድንሰራ በጣም በበርካታ አቅም እንድናገለግል ሳተላይት ላይ እንድንመጣ ህዝባችን ጋር በሁሉም አካባቢ እንድንደርስ እድልም አቅምም ይፈጥራል ይሄ የእናንተ ያማራዎች የእናንተ ኢትዮጵያውያን ኃላፊነት ነው በያምናለሁ ሶ ይሄንን አድርጉ የምታደርጉ አላችሁ አስቀድማችሁ ይሄንን አስባችሁ በየለቱ የሚሰራውን ስራም በትክክል እየገመገማችሁ ማለት ነው ሶ ከዚህ አንፃር የምታደርጉት ድጋፍ አለ ሶ ይሄንን የምታደርጉ ሰዎች ከወዲሁ በጣም ከፍ ያለ አክብሮቴን ምስጋናዬን ማቅረብ ፈልጋለሁ ማለት ነው ለምታደርጓቸው ድጋፎች ግን ሁሉንም ፕሮግራሞቻችንን ስንሰራ በእውነት በጣም ተዘጋጅተንባቸው የአማራን ህዝብ ትግል ከግንዛቤ ውስጥ ባስገባ ምንጽራዎቻችን የሉኪንግ ግላስ የእያንዳንዱ ነገር ሉኪንግ ግላስ የምንመለከትበት መነጽር የዚህ ህዝብ ተጋድሎና የዚህ ህዝብ የለውና ትግል ነውና ከዚህ አንፃር ስለሚደረግ እያንዳንዱ ነገር የምንመዝነው በዛ ረገድ እናንተም አዝፋችሁ ይሄንን ተቋም የማጠናከር ሂደቱ ላይ የራሳችሁን በጎ ሚና ብትወጡ ለማለት ነው በዚህ አጋጣሚ በተረፈ ትላንትና በአትላንታ ጆርጂያ በጣም ደማቅ ዝግጅት ነበር አንሙት ተገኝቷል አምባሳደር ብርሃነ መስቀልም እዛ መገኘታቸውን ሰብቻለሁ አስገራሚ ሰልፍ ለንደን ላይ አይተናል ለንደን ላይ
እንግዲህ አደበዘዝ ነው እያለ ነበር አገዛዙ የለንደን አማራዎችን እርስ በርስ አባላናቸው። በዚህ ምክንያት ከለንደን የምንሰማው ከዚህ በኋላ ምንም ነገር አይኖርም፣ ለንደን ላይ ያለው ፋኖ እጅ ሰጥቷል እያለ ነበር የነበረው። እጅ የሚሰጥ አማራ ከዚህ በኋላ አይኖርም፣ የዛ ታሪክ አካል አይደለም ይሄ ትግል፣ ይሄ ትውልድም የዛ ታሪክ አካል አይደለም ብለዋል ለንደኖች። ትላንትና ወጥተው ብቃታቸውን አሳይተዋል፣ አቅማቸውን አሳይተዋል። በቀጣይም እንደዚሁ ተአምር በለንደን ላይ እንጠብቃለን። የአማራ ኢንተርናሽናል ፖለቲካል ሴንተር ነው ማለት ያስደፍራል በእውነት ለመናገር ለንደን ላይ የሚሰራው ስራ። ልዩነቱን በመካከላቸው የሚያጋጥሙ ፖለቲካዊ ችግሮች ምናምን አንዳንድ የግለሰብ ወይንም የቡድን ግጭቶች ልትሻገሯቸው የሚገቡ አስፈላጊ ጉዳዮች እንደሆኑ በዚህ አጋጣሚ ማንሳት ፈልጋለሁ። ግን ታሪክ እየሰራችሁ እንዳላችሁ በዚህ አጋጣሚም ደግሞ ልናነሳና ክሬዲት ልንሰጣችሁ ይገባል የሚለውን ነገር ለማንሳት ነው። እስከ ፍጻሜያችን ድረስ የተወደዳችሁ አብራችሁን ቆዩ። አንሙት አብሮኛል። መልካም ቆይታ ይሁንላችሁ። ጓዳን አንሙት እንዴት አለ? በመጀመሪያ እንኳን ደህና መጣ ወንድም አንሙት። አንተ ስትጠፋ ቀር የሚላቸው ሰዎች አሉ፣ በጣም ብዙ ሰዎች የት ገባ ሲሉን ነበር። ትላንት በሰበር ዜና ተመልሰናል። በነገራችን ላይ ሸዋውን ዜና ለማድረስ እንዴት አደርክ ማለት ፈልጋለሁ። ከዛ የደስታ ድባብ እንዳልወጣ እገምታለሁ። ምክንያቱም አንድምታውና ትርጉሙ ሰፊ ነው አንሙት። ከዛም ባሻገር ትላንትና በጆርጂያ አማራ ማህበር ፕሮግራም ላይ እንደዚሁ ተገኝተ ነበር። በሰበር ዜና ላይ በገባንበት ፕሮግራም ላይ ይሄንን አንስተናል። ግን እሱም ፕሮግራም ላልተከታተሉ ሰዎች በተወሰነ መንገድ የጆርጂያው ቆይታ ምን ይመስላል እሱንም እንደዚሁም በሸዋው ላይ ትንሽ የሐሳብ ብታክልበት ደስ ይለኛል። በሸዋ አማራ አንድነት ዙሪያ ላይ ትንሽ ሐሳብ አክለንበት በቀጥታ ወደ ዕለቱ ፕሮግራሞቻችን እናልፋለን። ሰላም በል አድማጮቻችን። ለኤቢሲን በመንገድ እንደሚያግዙም እንደሚደግፉም አሳስብልን። ከዛ ወደ ቀጥታ ወደ ፕሮግራማችን እንላለን። መልካም፣ እጅግ በጣም አመሰግናለሁ ወንድማለም። አንተም እንኳን ደህና ቆየህ፣ እንኳን ተገናኘን። ሁላችሁም የኤቢሲ ተመልካቾች፣ የኤቢሲ ቤተሰቦች፣ ሞዴሬተሮቻችን ሁላችሁንም ሰላም ማለት ፈልጋለሁ። እንግዲህ እንዳልከው ትናንትና በሰበር ዜና ገብተን ሸዋ ላይ የወንድሞቻችንን አንድነት ዘክረናል። በጣም ደስ የሚል አፋብን መሬት እየረገጠ ምናልባትም ይሰናከልናል ብለው ለሚጠብቁ መርዶ የሆነ ጉዳይ መከሰቱን ስናነሳ ነበረ። ስለዚህ ድርጅቱ በትክክልም በትክክለኛ ልጆቹ እጅ እየተመራ መለስተኛ ልዩነቶች ሁሉ እየተፈቱ አንድ አማራዊ ተቋም በትክክልም መሬት ይዞ እየቆመ እንደሆነ የሚያረጋግጥ ነው። ከዚህ በኋላ እንግዲህ የሰራዊቱ ሂደት ጉዳይ በጣም በአጭር ጊዜ ውስጥ የሚረጋገጥ ቁም ነገር ነው። እሱ ከሆነ በጣም ብዙ ነገር ይለወጣል፣ ብዙ ነገር ይስተካከላል። በጣም የወንድሞቻችን መቻል፣ ወደ ሰፊነት፣ ራስን ማሸነፍ በስፋት ያየንበት ነው ከአንድነት ሂደቱ ጀምሮ ማለት ነውና በአጠቃላይ ወንድሞቻችን በጣም ከፍ ላለው ዓላማ አማራዊን ጉዳይ አማራውን ቁም ነገር ትኩረት አድርገው እየሰሩ እንደሆነ የተመለከትንበት እና አስደሳች የሆነ ነው። ትናንትና በደንብ ለመቃኘት ሙከራ አድርገናል። እንግዲህ የዲያስፖራው ንቅናቄም አስደሳች ነው። ለንደን ላይ የነበረው ጆርጂያ አትላንታም የነበረው በጣም ጥሩ ነው። በነገር ላይ በዚሁ አጋጣሚ አሁን ከመሸ እዚህ ከገባን በኋላ የደረሰን አለ የአፋብን የውጭ ጉዳይ መምሪያ ለዲያስፖራ ያቀረበው ጥሪ አለ። ምናልባት እሱንም አያይዘን የዲያስፖራ ማህበራት ምን ማድረግ አለባቸው? አሁን ድርጅቱ መምራት ጀመረ። ድርጅቱ አቅጣጫ እየሰጠ ነው፣ ስራ እየሰጠ ነው። ማናችንም በፈለግነው መንገድ ሳይሆን ድርጅቱ በሚሰጠው አቅጣጫ ልክ እንድንንቀሳቀስ የሚጠቁም በመሆኑ በጣም አስደሳች ነውና እኔም ከቀዳሚና እሑድ ላይ ተወሰነች ዝግጅት አድርጌ ከአትላንታ ጆርጂያ ማህበር አባላት ጋር አጭር ቆይታ ነበረኝ። በትግሉ ዙሪያ ያለህን ሐሳብ አጋራን ብለው አክብረው ጠርተውኛል። በዚህ አጋጣሚ ማመስገን ፈልጋለሁ ስለተሰጠኝ ክብር። ሐሳብ አጋርቻለሁ። ማህበራት በዚህ ልክ እየተሰባሰቡ እየተገናኙ መምከራቸው፣ መነጋገራቸው፣ መቀራረባቸው እጅግ በጣም አስፈላጊ ነው። የዚህ አካል ነው። እዛ ላይ ደግሞ እኛን አክብረው ሲጠሩን ደግሞ በጣም የሚያስደስት ነው። ኤቢሲ ቴሌቪዥን ከሚዲያ ስራ በላይ እንቀሳቀሳል በብዙ ጉዳዮች ላይ። ስለዚህ ሁሉ ጊዜም እንደዚህ ለሚያከብሩን ወንድሞቻችን እኛም አክብሮታለን። የመሰለንን የገባንን ባወቅነው ልክ ለማጋራት ሁሌም ዝግጁ ነን። ስለዚህ በዛ ልክ መወያየት አለብን። ይህንን ትግል በደንብ ማብራራት አለብን። አገሩን በደንብ መመርመር አለብን። ምን ላይ ነን፣ ወዴት እየሄድን ነው የሚለውን ነገር በሙሉ ሁሉ ጊዜም ሳናቋርጥ የመመርመሩን ስራ
አጠናክረን መቀጠል አለብን ነው ምለው በያለንበት ይሄ ማይቋረጥ መሆን አለበት እንቅልፍ አልባ ሌሊቶች ላይ ነው ያለነው እንቅልፍ አልባ ሌሊት ነው ለአማራ ይሄ ዘመንና በዚያ ልክ መንቀሳቀስ እጅግ በጣም አስፈላጊ ነው ምናልባት የአፋብን የውጭ ጉዳይ መምሪያ ያቀረበውን የዲያስፖራ ጥሪ ስናቀርብ ማን ምን ማድረግ እንዳለበት ግረ መንገድ የምንናገር ይኖራል እንደማለት ያ አንሙት ትላንትና እንግዲህ በሸዋ ታላቅ ደስታ ነው በመላ አማራ ታላቅ ደስታ ነው ለመላ ኢትዮጵያ ታላቅ ደስታ ነው ምንም ጥያቄ የለውም በጣም ብዙ ኦኬ በተለያየ አካባቢ ላይ በጣም በርካታ ነገር እንሰማለን አንሙት በጣም በርካታ ጠንካራ ስራ እየተሰራ ነው መሬት የያዘ ስራ እየተሰራ ነው ያለው ሰዎች መፈናቀላችንን ነው የሚያዩት ሰዎች በእስር ቤት መጋዛችንን ነው የሚያዩት ሰዎች አማራን ኮንሰንትሬሽን ካምፕ ውስጥ ነው የሚያዩት ሰዎች አማራ ልጆችን ትምህርት ቤት መውደም የአማራን ጤና ጣቢያዎች መውደም የአማራን ህዝብ ጤና ማጣት የአማራን ህዝብ ሰላም ማጣት በድሮን መንደድ ነው ሰዎች የሚያዩት እኛ የአማራን መቆም እናያለን የአማራን መነሳት እናያለን የአማራን ነገ እናያለን አይደለም አንሞት ሰው በእነዚህ ሁሉ መከራ ውስጥ እኛ አሻግረን የምናየው የአማራን ትንሳኤ ነው በእውነት ለአማራ ለኢትዮጵያም መጎ ዘመን እየመጣ ነው አይነው ምን ያህል ፈተና ውስጥ እንዳለን አውቃለሁ ምን ያህል ዋጋ እየተከፈለ እንዳለ አውቃለሁ ግን እየቆመን እንደሆነ ደግሞ እናያለን በምን መንገድ እንደተመጣ የት ቦታ ላይ እንዳለን ደግሞ እናያለን እየተሰራ ያለውን ስራ ደግሞ እናያለን እና ይሄንን ድል እናበስራለን ነው ብዙ ሁሌም በመከራ ውስጥም ያለውን የአማራን ጽናት የህዝባችንን ጀግንነት እና የህዝባችን እየተሻገረ ያለውን መከራ እና ከዛም አልፎ ለሀገርና ለቀጠናው ሰላም ምን ያህል ዋስትናን ይዞ እየመጣ እንዳለ በትክክል እንመለከታለን መሬት ላይ የሚሰሩ ስራዎችም በሁሉም ረገድ እያንዳንዱ እንቅስቃሴ ህዝባችንን ከጥፋት ለመታደግ የሚያስችል አቅም መፍጠር እየተቻለ እንዳለ እንገነዘባለንና ያ አቅም እየመጣ እንዳለ ነው አንሙት እየተረዳው ያለውት በዲያስፖራ እንቅስቃሴ ውስጥ አሁን ያነሳው ነገር በጣም ደስ የሚል ነው እኔ ገና እንግዲህ ስቱዲዮ ስገባ በነበረኝ ዝግጅት ላይ አልተመለከትኩትም ካንተ ነው የሰማሁት ስለዚህ መረጃውን ልታደርሰን ትችላለህ አንሙት ከዛ ውጪ መጠነ ሰፊ ጥቃት ሊሰነዝር አገዛዙ ዝግጅት እያደረገ ነው በምዕራብ አማራና እንደዚሁ በሰሜን አማራ በተለይ ደቡብ ጎንደር ላይ እንደዚሁ ማዕከሉን ደቡብ ጎንደር ከተማ ደብረታቦር ከተማ አድርጎ ዝግጅት እያደረገ ነው ያለው ደቡብ ህዝብ ገብቷል ይምጣ እንቀበለዋለን እየተባለ ነው ምንም የሚያሳስብ አይደለም የምዕራብ ላይም እንደዚሁ በጎጃም ኢንተርኔት አጥፍቶ በተለያየ አካባቢ ላይ አንሙት መጠነ ሰፊ ጥቃት ሰነዝራለሁ ብሎ ዝግጅት እያደረገ ነው አናብስቶቹ እዛ ምን መስራት እንዳለባቸው የሚያውቁት ነው ምንም የሚያሳስብ አይደለም በዚህም ረገድ በነገራችን ላይ ማቴማቲካል ዲፕሎይመንት ኢኩዌሽን መስራት የሚችል የአማራ ወታደር ተፈጥሯል እያንዳንዱን ያገዛዙን ፓተርን ሞዴል ማድረግ የሚችል ወታደራዊ አቅም በሳይንስ በጥበብ መምራት የሚችል ዘመን ያፈራቸው የጦር መሐንዲሶችን ማፍራት ችሏል የአማራ ህዝብ ያለፉት 3 አመታት ዲሞንስትሬት ያደረጉት ሰፊ አቅም ይሄ ነው ይሄ አቅም ነገ ለኢትዮጵያ ለምስራቅ አፍሪካ ቀጠናም ትልቅ ዋስትናና አስተማማኝ የሆነ ለህዝቦቻችን ደህንነት በእውነት ያው መተማመኛ የሚሆን አቅም ነው እየተፈጠረ ያለውና በአገዛዙ በኩል የሚያሰጋ ነገር የለም የአማራ አንድነት ተጠናክሮ እስከቀጠለ ድረስ የሚለውን ነገር በዚህ አጋጣሚ ማንሳት እንፈልጋለን አንሙት ለዲያስፖራ የተላለፈውን መልእክት እንደው ብታደርስልን ደስ ይለኛል መልካም የአማራ ፋኖ ብሔራዊ ንቅናቄ ውጭ ጉዳይ መምሪያ አሁን መግቢያችን ላይ ያቀረበው ጥሪ ያለ በአርበኛ ብሩክ ስለሺ ተፈርሞ የወጣ መግለጫ ነው ደብዳቤ ነው እንግዲህ ጉዳዩ ለዲያስፖራ ማህበረሰብና አደረጃጀቶች የተቀናጀ ትግል እንድናደርግ የቀረበ ጥሪ ነው የሚለው በዚህ ደብዳቤ ላይ እንግዲህ የአማራ ህዝብ የገጠመውን ህልውና አደጋ ለመቀልበስ ላለፉት 3 አመታትና ከዚያ በላይ በተለያዩ አደረጃጀቶች ስር ሆኖ በአማራዊ የፋኖነት ተጋድሎ መንፈስ አገዛዙን በሁሉም መንገዶች ሲታገል ቆይቷል ይላል በእነዚህ አመታት በተለያዩ አካባቢዎች በከፍተኛ መስዋዕትነትና ድል የታጀበ ትግል ሲያደርግ ቢቆይም የመሪ ድርጅት አለመኖር ትልቅ ክፍተት ፈጥሮ ቆይቷል ይላል እጅግ ፈታኝና ወጣውረድ በበዛበት በዚህ የትግል ሂደትና የመሪ ድርጅት መስረታ ወሳኝ በሆነበት ጊዜ ላይ የአማራ ፋኖ ብሔራዊ ንቅናቄን በመመስረት ይህን የህልውና ትግል በአንድ ማዕቀፍ ስር ማምጣት ተችሏል በአጠቃላይ የትግል ሂደቱ ላይም የዲያስፖራ አስተዋጽኦ ጉልህ እንደነበር ይታወሳል የአማራ ዲያስፖራ በዲፕሎማሲ አድቮኬሲና ሀብት ማሰባሰብ በኩል ለዚህ ትግል ያደረገውና ያደረገ የሚገኘውን አስተዋጽኦ ታሪክ ሲዘክረው ይኖራል ለዚህም ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ ምስጋና ያቀርባል ነው የሚለው የአማራ ህዝብ ከደረሰበትና እየደረሰበት ካለው ሁለገብ የዘር ማጥፋት ዘመቻ አንፃር በተገቢው ልክ ለዓለም አቀፉ ማህበረሰብ
የጉዳቱ መጠንና አይነት ያልተነገረለት በተጨማሪም የትግላችን ምክንያት የዓለም አቀፉ ማህበረሰብ ጠንቅቆ አለመረዳቱና ትኩረት አለመስጠቱ ሁላችንንም የሚያስቆጭ መሆኑ ግልጽ ነው እያለ ነው የሚቀጥለው ደብዳቤው። በአጠቃላይ ወደ ዋናው ነጥቦች ለመሄድ ረጅም ነው ደብዳቤውና ነው የአማራ ዲያስፖራን ተሳትፎ ከዚህ ቀደም ከነበረው በላቀ ደረጃ ተጠናክሮ እንዲቀጥል ተጨባጭ ስልቶችን በመንደፍ በመሬት ላይ የተመሰረተውን አንድነት በዲያስፖራው ማህበረሰብ ዘንድም እንዲፈጠርና የድርጅቱ አንድ አካል ሆኖ የሚጠበቅበትን እንዲያበረክት አስፈላጊውን ሁሉ ለማድረግ ወስኗል። የተጀመሩ እንቅስቃሴዎች ተጠናክረው እንዲቀጥሉ የዲያስፖራው ማህበረሰባችን የሚጠበቅበትን ኃላፊነት ከመወጣት በተጨማሪ በቀጣይ የሚሰሩ ተግባራትን ከዚህ ቀደም ከነበረው የትብብር መንፈስ በበለጠ በአንድነትና በተነሳሽነት መንፈስ መስራት ይጠበቃል። የአማራ ፋኖ ብሔራዊ ንቅናቄ ዲያስፖራው በድርጅት ውስጥ በተለያዩ መስኮች የሚያደርገው ተሳትፎ በደጋፊነት ብቻ ሳይወሰን በአባልነት የትግሉ አካልና ባለቤት በመሆን ከወቅቱ ጋር ቀልጣፋ ሽግግር ማድረግ እንደሚገባው ድርጅታችን በጽኑ ያምናል። ሙያዊ ገዛዎችን፣ የዲፕሎማሲና አድቮኬሲ ስራዎችን፣ የሀብት አሰባሰብ፣ የህዝብ ዲፕሎማሲና መሰል የትግል መስኮች ውስጥ የሚያደርገውን እንቅስቃሴ አጠናክሮ እንዲቀጥል እያሳሰብን በሚከተሉት አበይት ጉዳዮች ላይ በተለየ ትኩረት ለመስራት ድርጅታችን አቅጣጫዎችን አስቀምጧል ነው። አሁን ይሄ ስራ እየሰጠ ነው። ከዚህ ቀደም ማንም በፈለገው መንገድ በተለያዩ ፈተናዎች ውስጥ ይንቀሳቀስ ነበር። አሁን ግን ድርጅቱ ስራ እየሰጠ ነው፣ አቅጣጫ አስቀምጧል። የትኛውም ማህበር፣ የትኛውም የዲያስፖራ እንቅስቃሴ ይሄንን ድርጅታዊ አቅጣጫ ተከትሎ መንቀሳቀስ አለበት፣ መስራት አለበት ማለት ነው። ስለዚህ አንደኛ ዲያስፖራው ማህበረሰብ በአቅራቢያቸው በሚገኝ የዲያስፖራ ማህበር ወይም አደረጃጀት ውስጥ እየገቡና በአባልነት እየተመዘገቡ ተሳትፏቸውን እንዲያሳድጉ። ይሄ ለሳይለንት ማጆሪቲው ዝም ብሎ ለሚመለከተው አባልም ላልሆነው በአደረጃጀት ውስጥ ላልገባው የቀረበ ጥሪ ነው። በአቅራቢያ ወደሚገኝ ማህበር ወይ አደረጃጀት እየገባ በአባልነት እየተመዘገበ ተሳትፎ እንዲያሳድግ ጥሪ ቀርቧል። ሁለተኛው በተለያዩ ሀገራትና አህጉራት ያለውን የዲያስፖራ ማህበራቶች የማጠናከርና አደረጃጀት በሌለባቸው ሀገራት እንዲቋቋሙና እንዲመሰረቱ በማደራጀት የህልውና ትግሉ አካል እንዲሆኑ ማድረግ። ተጠናከሩ፣ መስርቱ፣ የመሰረታችሁ ተጠናከሩ፣ ያልመሰረታችሁ መስርቱ የሚል ጥሪ ነው እየቀረበ ያለው። ሶስተኛው ድርጅቱ በቀጣይ በዲያስፖራ አደረጃጀት መመሪያው መሰረት ለሚዋቀሩና ለሚከፈቱ ማስተባበሪያ ጽፈት ቤት የዲያስፖራው እገዛና ድጋፍ ስለሚያስፈልግ ራሱን እንዲያዘጋጅ። ድርጅቱ ማስተባበሪያ ጽፈት ቤቶችን ይከፍታል። ስለዚህ ለሚዋቀሩና ለሚከፈቱ ማስተባበሪያ ጽፈት ቤቶች የዲያስፖራው እገዛና ድጋፍ ስለሚያስፈልግ ተዘጋጁ የሚል ጥሪ ቀርቧል። አራተኛው ዓለም አቀፍ የአማራ የምክክር መድረክ ማዘጋጀትና የዲያስፖራውን የተሳትፎ አቅም ማሳደግ ይገባል የሚል ጥሪ ቀርቧል። በመሆኑም የአማራ ፋኖ ብሔራዊ ንቅናቄ ድርጅታዊ አጀንዳዎችን በመቅረጽ ትግሉን የዓለም አቀፉ ማህበረሰብ የትኩረት ማዕከል ለማድረግ አቅዶ እየሰራ ያለውን ስራ ለማሳካት የዲያስፖራ ንቁ ተሳትፎ እጅግ አስፈላጊ በመሆኑ ዲያስፖራው ማህበረሰባችን ከመቼውም ጊዜ በበለጠ ይህን አገዛዝ ለመጣል በምናደርገው ጉዞና ከአገዛዙ መወገድ በኋላ ለሚኖረን የሀገር ግንባታና መልሶ ማቋቋም ተግባር የሚኖረው አስተዋጽኦ ከፍተኛ መሆኑን ተረድቶ በአንድነት በመቆም ሁሉም ራሱን እንዲያዘጋጅና የበኩልን እንዲወጣ ጥሪያችንን እናቀርባለን። ብሩክ ስለሺ የአፋብን የውጭ ጉዳይ መምሪያ ኃላፊ የሚል ነው የቀረበው ጥሪ። እንግዲህ ስንለው የነበረ ነው ከአፋብን መስረታ ጊዜ ጀምሮ ዛሬ ይሄ ድርጅት ስራ እየሰራ ነው ስንል ነበረ። ይሄ ድርጅት በመመሪያዎቹ በኩል እንዲህ አይነት ጥሪና ተልዕኮ ተቀምጧል። እንግዲህ እስኪ አንተ ሐሳብህን ስጥበት። ያ እንግዲህ ዌልካም ቱ ዘ አማራ ፖለቲክስ ነው። የዚህ የአማራ ግሎባል ሞቢላይዜሽን ስራ አካል ሆነ ማለት ነው። በአማራ በፖለቲካ መመራት ጀመረ። ተቋማቱ በፖለቲካ መመራት ጀመሩ። በድርጅታዊ ቅርጽ መያዝ ጀመሩ ማለት ነው። አንሙት ናው ሐሳብ የአማራ ትግል እሴት አካል ሆኖ መጣ ማለት ነው። በመላ ዓለም ያለው አማራ በየበሩ የሚመጣለትን የራሱ የፖለቲካ መዋቅር መሬት ላይ ካለው ትግል ጋር በቀጥታ የሚሰናሰልበትን ሂደት ፈጠረ ማለት ነው። ይሄ ለረጅም ዘመናት በአማራ ህዝብና በአማራ ታጋይ ድርጅቶች መካከል የነበረ ሚሲንግ ሊንክ ነው። የተሰበረ
ግንኙነት ነው። ተቋም አልነበረም፣ ድርጅት አልነበረም፣ የሐሳብ ማዕከል የለም፣ የፖለቲካ ማዕከል የለም፣ ዓለም አቀፋዊ ስምሪት የሚሰጥ የለም፣ ዓለም አቀፋዊ ግንኙነትና ህዝባችንን ከጥቃት ለመከላከል የሚያስችል ምንም አይነት አደረጃጀት የምንፈጥርበትን እድል እንድንፈጥር የሚያስችል ምንም ነገር አልነበረም። so we were nowhere ላለፉት 50 ዓመታት የት ነበራችሁ? 100 ዓመታት የት ነበራችሁ? እንደማራ ብትሉን በተለይ እንዳልኩት ከፖስት 1945 በኋላ ከ1945 በኋላ የነበረውን አዲሱን ወርልድ ኦርደር ተከትሎ የመጡ ዓለም አቀፋዊ ፖለቲካ ለውጦችንና ሂደቶችን ተከትሎ የአማራም ህዝብ በኢትዮጵያ ውስጥ የነበረውን ሚና በተመለከተም እንደዚሁ አልነበርንም። 30-40 years to nowhere አልነበርንም ማለት ይቻላል አይደለም። እንዳንኖር ከተደረግንባቸው ነገር አንዱ ይሄ ባይተዋርነት ነው። አንሞት የዲያስፖራችን ሚና መሰደድ ብቻ ነበር የነበረው። ኦኬ ሪኢንጌጅ የሚደረግበት በራሱ ጣፈንታ ላይ የሚወስንበት በራሱ ህዝብ ሚናው እንዲኖረው በራሱ ህዝብ ጉዳይ ላይ ሚና እንዲኖረው በራሱ ጣፈንታ ላይ ሚና እንዲኖረው ከሀገሩና ከሩቱ ጋር መልሶ ሊተሳሰር የሚችልበት እድል አልነበረም ነበር። የባይተዋሮች ፖለቲካ በስደት የሚንገላታ ህዝብ እጅግ ሀገሩን የሚወስድ ህዝብ ከሀገሩ ጋር ሰፊ ቁርኝትና ትስስር ያለው ህዝብ ግን በራሱ ህዝብ ሰላምና ደህንነት ላይ እንኳን ሰይ ያልነበረው ህዝብ ሚና ያልነበረው ህዝብ አንሙት ነበር የነበረው። አሁን በቀጥታ ኢንተርናሽናል አማራውን በመሬት ላይ ከሚደረገው የአማራ ትግል ጋር ማስተሳሰር የሚያስችሉ ተቋማዊ ሰንሰለቶችን ማበጀት ተቻለ ማለት ነው። አሁን ከወዲሁ በምን ጉዳዮች ላይ ዲያስፖራ ሞቢላይዝድ እንደሚሆን አቅጣጫዎች እንደተቀመጡ በግልጽ ትመለከታለህ። በቀጣይ የሚኖሩ መመሪያዎች ይኖራሉ። በቀጣይ የሚኖሩ እንደዚሁ በርካታ አደረጃጀቶች ይኖራሉ። በዚህም ማሲቭ የሆነ ምናልባትም ከ1947 በኋላ በዓለማችን ላይ ከታዩ የዲያስፖራ ሞቢላይዜሽን ኢፈርትስ በጣም የተለየውን እናሳያለን እንደ አማራ ብዬ አምናለሁ። most probably ከዚህ ጋር ተመጣጣኝ ወይንም ተስተካካይ የሆነ እንቅስቃሴ አድርገዋል ብዬ የማስባቸው ህዝቦች አሉ። ለምሳሌ የነ ቴዎድሮስ ሃርዝልን የባዘሉን ጉባኤ ተከትሎ የነበረውን እንቅስቃሴ ታውቃለህ አንሙት። ከዛ በኋላ በአይሁድ ህዝብ ጣፈንታ ላይ ምን ያህል ተጽዕኖ መፍጠር እንደተቻለ ህዝቡንም ከሀገር አልባነት በተወሰነ መንገድ ፖለቲካዊ ማረፊያ እንዲኖረው ለማድረግ የተደረጉ ጥረቶችን ትረዳለህ ብዬ አስባለሁ። የአማራ ህዝብ የተቃጣበትን አደጋና ዘርፈ ብዙ ጥፋት መመከት ብቻ ሳይሆን በቀጣይም ህልውናው ዳግም ለተመሳሳይ ጉዳዮች ለተመሳሳይ አደጋ እንዳይገለጥ የሚያስችል ፖለቲካዊ ማህበርን ለማንበር የሚያስችል ድርጅታዊ ቁመና ዓለም አቀፋዊ አደረጃጀት መፍጠር የሚያስችል ትልቅ ጅማሮ አድርጌ ነው የምወስደው። it really በኢትዮጵያም በቀጠናው ላይም የአማራውን ህዝብ ሚና በጉልህ እንድናጎላ በዓለም አቀፍ ደረጃም የህዝባችን ተሰሚነት ተጽዕኖ ፈጣሪነት በሁሉም ዘርፍ በፖለቲካው በማህበራዊ በባህል በቴክኖሎጂ በየዘርፉ እንዲሰፋ ለማድረግ የሚያስችሉ ስራዎችን ለመስራት የሚያስችል መምሪያ ነው። በነገራችን ላይ እጅግ ከምደሰትባቸው የአፋብን አደረጃጀቶች ውጤቶች አንዱ ነው አንሙት። በጣም በጉልህና በጉጉት የምጠብቀው በጣም በጉጉት ተጠብቀው የነበረ ነው። አሁን የአማራ ቲንክ ታንክ ተቋማትን ማቋቋም እንችላለን። የቴክኖሎጂ ተቋማትን ማቋቋም እንችላለን። የጥናትና ምርምር ተቋማትን ማቋቋም እንችላለን። የማህበረሰቦቻችንን በባህል በተለያየ መንገድ ትስስሩን አቅሙን ማጎልበት የምንችልበትን እድል ለመፍጠር ሰፊ አቅም ይፈጥርልናል የሚለውን ነገር በደንብ መያዝ ይቻላል ብዬ አስባለሁ። ይሄ ጅምር ትልቅ ነገር ነው ለኔ በጣም ደስ የሚል ነው። እንግዲህ በቀጣይ ወደ ተግባር ተገብቶ ደግሞ የሚሰሩ ስራዎች ላይ እንደ ሚዲያ የራሳችንን ሚና የራሳችንን በጎ አስተዋጽኦ ለማበረከት ፍቃድ ያለን መሆኑን እና ደግሞ ኃላፊነትም ግዴታም ያለብን እንደሆነ እንደምንረዳ ለማንኛውም ለሚመጣልን ጥሪ በጎ ምላሽ ለመስጠት እንደ አማራ እንደ ተቋምም ዝግጁ መሆናችንን በዚህ አጋጣሚ መግለጽ እንችላለን ብዬ አስባለሁ። አንሙት በዛ መንገድ ነው እኔ የምረዳው። እሺ አንሙት እስኪመጣ አንሙት ወጥቷል ይመስለኛል። የዚህ አማራ ዲያስፖራ ማህበረሰብ አደረጃጀቶችን በተመለከተ እንግዲህ የወጣውን መግለጫ በተመለከተ ነው ስናነሳ የነበረው። ሌላው
እንዳልኩት መጠነ ሰፊ የማጥቃት አንድሞት በዚህ ላይ የምታክለው ነገር ይኖራል ብዬ ስላሰብኩኝ ነው የጠበቅኩ ወደ ሌላ ጉዳይ ሳላልፍ። እሺ ኦኬ አብዛኞቹ ነገሮች እንግዲህ የቀረቡት ናቸው። ተልኮ መጥቷል ነው ይሄ ትግል ይኸውልህ ኢንሽናላይዝ ተደረገ ተቋማዊ ሆነ ሐሳብ አለ ዓላማ አለ ግብ አለ ይሄ ተቋማዊ ሆነ ተቋማዊ ከሆነ በኋላ ቀጣዩ ተልኮ የሚሆነው ኦፕሬሽናል ስራ መስራት ነው መምራት ነው አሁን ሚዲያውን መምራት ዲያስፖራውን መምራት ባለሀብቱን መምራት ምሁሩን መምራት የሚባሉ ነገሮች ይሄ የዚህ ድርጅት ኃላፊነት ይሆናሉ ማለት ነው ስለዚህ መምሪያዎች ወደ ስራ ገቡ የውጭ ግንኙነት መምሪያው ከዲያስፖራው ጋር ምን ሊሰራ ይፈልጋል ምን ላይ ማተኮር ይፈልጋል በአቅጣጫ አስቀመጠ ማለት ነው ከዚህ አኳያ አሁን ሁሉም ያ ሁሉ ታስታውሳለህ ሰብስክራይብ ያደረገ መግለጫ የደስታ መግለጫ ሲሰጥ የነበረ ያ ሁሉ ማህበር አደረጃጀት አሁን ለዚህም ጥሪ ተመሳሳይ ምላሽ የመስጠት ተልዕኮ አለበት ተመሳሳይ ምላሽ ጥሪ ቀርቧል ባላችሁበት ለአማራ ዲያስፖራ ማህበረሰብ አባላት ለዲያስፖራ ማህበረሰብና አደረጃጀቶች የተቀናጀ ትግል እንድናደርግ የቀረበ ጥሪ ነው ጥሪ ቀርቧል ለዚህ ጥሪ ምን ምላሽ ትሰጣለህ ነው የቀረበው ጥሪ ደግሞ አራት ጉዳዮች ላይ ትኩረት አድርጓል ሰፊው ዲያስፖራ በአባልነት በትግል ተሳትፎ ሊነሳ ይገባል ይሄን ማድረግ ደግሞ ያደረጃጀቶች ኃላፊነት ነው ማህበራት ጥምረቶች ህብረቶች የሚባሉት ዝም ያለውን አባል ያልሆነውን በርቀት የሚገኘውን ዲያስፖራ በሙሉ ሞቢላይዝ የማድረግ ጥሪ ቀርቦላቸዋል ይሄንን ጥሪ ምላሽ መስጠት ይገባል እያንዳንዱ ማህበር በቀጣይ 1 ወር በቀጣይ 3 ወር በቀጣይ 6 ወር ምን ያህል አዳዲስ ማህበራትን ይመሰርታል ምን ያህል አዳዲስ አባላትን ይመዘግባል ምን ያህል አዳዲስ ወደዚህ ወደ ማህበራት ወደ አደረጃጀቶች የሚገባ ኃይልን ያቅፋሉ የዚህ ጥሪ ውጤት የሚሆነው እሱ ነው የሚሆነው አሁን የተያዘችው ጥቂት አባላት አሉ እነዛ አባላት የሆኑ መሪዎች አሉ በእነዛ መሪዎች መውጣት መውረድ መሾም መሻር መጣመር መፋታት እዛ ላይ ያተኮረ ነው አዳዲስ አባላት መልምሉ ተብሏል ዲያስፖራው ባለቤት መሆን አለበት ተብሏል ይሄ ቀላል ጥሪ አይደለም ስራቸውንም ይጠቁማል ይሄ ደብዳቤ የዲያስፖራው ተልዕኮ ምንድነው ለምንል ይጠቁማል የአማራ ዲያስፖራ በዲፕሎማሲ ይላል በአድቮኬሲ ይላል በሀብት ማሰባሰብ ይላል ተልዕኮቹ እነዚህ ናቸው ማለት ይሄን ለማድረግ መሰባሰብ መደራጀት አለበት አንደኛ አዳዲሱ ዳር ላይ ያለው ሳይለንት ማጆሪቲ የሚባለው እሱ ወደ አባልነት ወደ ተሳትፎ መግባት አለበት ሁለተኛ ያስቀመጠው ያላችሁ ማህበራት ተጠናከሩ መጠናከር ምንድነው ፕሮአክቲቭ መሆን ነው መሳተፍ ነው ቁጭ ብሎ የዋትስአፕ እና የዙም ስብሰባ ማድረግ አይደለም ነሰሰር መጠናከር ይገባል አክቲቭሊ ስራ መስራት ይገባል አንዳንዱ እኮ በቃ ተመስርቷል ቁጭ ብሏል ተኝቷል አንዳንዱ ደግሞ አክቲቭሊ ደብዳቤ ሲጽፍ ታገኘዋለህ ሰልፍ ሲመራ ታገኘዋለህ የሆነ ፒቲሽን እንትን ይላል የሆነ ነገር ሲያደርግ ትመለከተዋለህ ስለዚህ መጠናከር ማለት በተግባር የሚገለጽ ስራ ውስጥ መግባት ማለት ነው ይሄ ስራ ይሄ ተልዕኮ ተሰጥቷል ያልተመሰረተበት አገር ያልተመሰረተበት በተለያዩ ሀገራትና አህጉራት ነው የሚለው መካከለኛው ምስራቅ በሙሉ የለም ስለዚህ እንቅስቃሴ ይፈልጋል ማለት ነው በተለያዩ ሀገራትና አህጉራት ያላችሁ ማህበራት አንድም መጠናከር ሁለትም ካልመሰረታችሁ መመስረት አለባችሁ ተብሏል ሌላኛው ጉዳይ አሁን አፋብን እንደ ከዚህ ቀደሙ በአራት አካባቢዎች ላይ የእንትን ማስተባበሪያ የእንትን የሚባለው ፋኖ ቡድን እንትን አስተባባሪ ምናምን ሳይሆን አፋብን የሚባል የአማራን ትግል የሚወክል ድርጅት የሚመሰረታቸው ማስተባበሪያ ጽፈት ቤቶች ይኖሩታል በእነዛ ጽፈት ቤቶች በኩል የዲያስፖራው እገዛ ድጋፍ ባለቤትነት ተሳትፎ በጣም አስፈላጊ ነው ድርጅቱ ማንንም ይወክል ማንንም ለምን ገሌን ወከለ ለምን ያልተወከልኩም የሚል ሰጣ ገባ ያስፈልግ ማንንም ይወክል ማንንም ጽፈት ቤት ይከፍታል አውሮፓ ይክፈት አሜሪካ ይክፈት የትም ይክፈት በዛ ማስተባበሪያ ጽፈት ቤት ውስጥ መሳተፍ ይገባል ማለት
እገዛ ማድረግ ይገባል ማለት ነው። መታዘዝ ይገባል ማለት ነው። መደራጀት ትህትና ይፈልጋል። መደራጀት እሺ ማለት ይጠይቃል። መደራጀት በሐሳብ ትግል ማመን ይጠይቃል። መደራጀት ከባላንጣነትና ከደመኛነት አተያይ መውጣት ይጠይቃል። ምክንያቱም በጋራ ጉዳይ በጋራ መቆምን ስለሚፈልግ ማለት ነው። ይሄ ቀላል ጥሪ አይደለም። የሚመጡት ማስተባበሪያዎች የዲያስፖራው ሜልቲንግ ፖትስ መሆን አለባቸው። ዲያስፖራው እዛ ውስጥ ነው በትግል ውስጥ እነዚህ ማስተባበሪያዎች የሚሰጡት ተልዕኮ ይኖራል። እነዚህ ማስተባበሪያዎች ይሁን የሚሉት ስራ ይኖራል። ከድርጅታቸው እየወሰዱ አኮርዲንግሊ መሳተፍ፣ ሚናን ማሳደግ፣ ገዛ ማድረግ፣ ድጋፍ ማድረግ የግድ ነው ማለት ነው። ሌላው ትልቅ ተልዕኮ ነው የተሰጠው። የምክክር መድረክ አዘጋጁ። ዓለም አቀፍ የአማራ የምክክር መድረክ ያስፈልጋል። ይሄ ዝም ብሎ ማንንም በፈለገበት በሆነ አቅጣጫ ሳይሆን እንደ አማራ የአማራ ይሆን የምክክር መድረክ ምንድነው የምንመክረው? ትግላችንን ትናንት እንዳደረግነው አትላንታ ላይ እንዳደረግነው ትግላችንን እንመርምረው፣ እንወቀው። አገራችንን እንወቅ፣ አገዛዙን እንወቅ፣ የምንታገለውን ኃይል እንወቅ፣ ከማን ጋር ለምን ምን እንደምናደርግም እንወቅ። ስለዚህ የምክክር መድረክ ማዘጋጀት እና በዛ ምክክር መድረክ ደግሞ የበለጠ ሐሳብ ግልጽነት እየፈጠሩ መሄድ እጅግ በጣም አስፈላጊ ነው። ያስቀመጠው ተልዕኮ ላይ ዓለም አቀፉ ማህበረሰብ የህዝባችንን ጉዳት መጠንና አይነት የህዝባችን የጉዳት መጠንና አይነት አልተነገረለትም ነው ያለው። ለማን? ለዓለም አቀፉ ማህበረሰብ። አማራ ወዳጅ ማፍራት አለበት ስንል ነበር እናንተ። የአማራ ወዳጅ መንግስታት፣ የአማራ ወዳጅ ዲፕሎማቶች፣ የአማራ ወዳጅ ጋዜጠኞች፣ የአማራ ወዳጅ ሚዲያዎች እነዚህን መፍጠር። ስለዚህ ጉዳታችን በመጠኑም በአይነቱም አልተነገረም። የትግላችን ምክንያት ዓለም አቀፍ ማህበረሰብ ጠንቅቆ አልተረዳልንም፣ ትኩረት አልሰጠልንም ነው የሚለው። ይሄ ደግሞ ሁላችንንም የሚያስቆጭ መሆኑ ግልጽ ነው። የምር እንቆጫለን ወይ በዛ ልክ የቤት ስራ እየሰጠን ያለውና በዚህ ልክ እንዲንቀሳቀሱ ነው ጥሪ የቀረበው። አይ ሆፕ በቀጣይም ሐሳብ እያነሳን ምናልባትም ብሩክንም ጋብዘን በዚህ ጉዳይ ላይ ምክክር እንዲደረግ ለማድረግ እንሞክራለን። ህብረቶች ጥምረቶችንም አቅርበን ለማነጋገር ጥረት ማድረግ ይኖርብናል ብዬ አስባለሁ። ምናልባት ወደ ሌላ ርዕስ ከመሄድ በፊት አፋብን ምስራቅ አማራ ቀጠና ያቀረበው የጥብቅ ማስጠንቀቂያ አለ። እንግዲህ አይተው ከሆነ እሱ ላይ ምናልባት በፎረም ምናልባት ወደዛ ከዚህ ከዲያስፖራው ጋር በተገናኘ አንሞት ምናልባት የዚህ ሁለት ነገሮችን ላንሳ። አንደኛው በውጭ የሚኖሩ አደረጃጀቶች በነገራችን ላይ በቅርብ ጊዜ የተሰሩ ጥናቶችን አይቻለሁ። የተጠናቀቁ ጥናቶችን በዚህ በዲያስፖራ አደረጃጀት አሉብን የሚባሉ ክፍተቶችን በተመለከተ የተመለከትናቸው ነገሮች አሉ። እሱን በተመለከተ አይ ቲንክ ጥሩ ጥናት ነው። በእኔ እምነት የተሻለ ጥናት ተሰርቷል ብዬ ነው የማስበው። ግን ደግሞ በእነዚህ በተለይ በውጭ ሀገር የሚኖሩ በቀጣይ የሚኖሩ ክልናዎችን በተመለከተና በጣም በልዩ ትኩረት ሊሰራ ይገባዋል። ለአፋብን በዚሁ አጋጣሚ ማንሳት የምፈልገው በጣም በልዩ ትኩረት ክፍተቶችን የለየ ጥናቶች ላይ የተመሰረተ ከዚህ በፊት በነበራቸው ሚና በተለይ ዲያስፖራው ሚና ከግንዛቤ ውስጥ ያስገባ የማህበራትን ሬፑቴሽን ከግንዛቤ ውስጥ ያስገባ ቀጣይ አደረጃጀቶቻችንና ፍላጎቶቻችንን ታሳቢ ያደረጉ ስራዎችን ለመስራት የሚያስችል በተለይ በመተማመን ላይ የተሞላ በውይይት በመተማመን ላይ በእያንዳንዱ አካባቢ ካሉ ማህበራት ጋር በጋራ በጥምረት መሰራት መቻል አለበት። ይሄንን በጣም በልዩ ትኩረት መስራት ተገቢ ነው የሚለውን ነገር እንዲያዝ ነው ለአፋብን አመራሮች በዲያስፖራውን በኩል በዚህ ሂደት ውስጥ ለመሳተፍ በጎነት ቀናነት በጣም ያስፈልጋል የሚለውን ታሳቢ ማድረግ ነው። ሌላው የዚህ እስከዛሬ ድረስ የነበሩ የአማራ ህዝብ በተለይ በዲያስፖራ የነበሩ እንቅስቃሴዎቻችን የምንፈልገውን ያህል ውጤት አላመጡም። ህዝባችንና በህዝባችን ሰቆቃ በተመለከተ በቂ የሆነ ተጽዕኖ መፍጠር አልቻልንም የሚለውን ነገር በተመለከተ እኔ መስማማበት ጉዳይ ነው። ግን ስላልሰራን አይደለም። የአማራው ዲያስፖራ እንደውም አክቲቭሊ ኢንጌጅድ እየተደረገ ነው ያለው። ከሪሌቲቭሊ ከሌላው አንጻር ስንመለከተው ጥሩ ተሳትፎ እያደረገ ነው ያለው። በቂ ነው አይደለም። 4 እና 5% ነው ሞቢላይዝ ያደረግነው። ግን የምንፈልገውን ውጤት ለምን አላመጣንም? ያደረግነው በቂ በእንቅስቃሴ ትንሽ የሚባል አይደለም። ግን ደግሞ የምንፈልገውን ውጤት አላመጣንም ነው። ያላመጣንበትን ምክንያት በደንብ መመርመር ያስፈልጋል። አሰራሮቻችንን መፈተሽ ያስፈልጋል። እስከዛሬ ድረስ የምንሄድባቸውና የምንሰራባቸው መንገዶች ጩኸታችንን ልናስተጋባባቸው የምንሄድባቸው መንገዶችም ፖለቲካዊ ነበሩ።
ስትራቴጃይዝ ተደርገው የሚሰሩ አልነበሩም። እውነት ለመናገር እንወጣለን፣ ባንዲራ ይዘን ድምጻችንን እናሰማለን፣ እንገባለን። ግን የምንሄድባቸው መንገዶች አሰራሮቹ ምናምን አልፈተሽናቸውም። አብዛኞቹ ሲወርድ ሲዋረድ የመጡ የሰልፍ ሂደቶች ተመሳሳይ አይነት ትግበራዎች ነበር የነበሩት። ዲስ ታይም በጣም በተለየ መንገድ የሚሰራበት ነው። አደረጃጀቶቹ አቅጣጫዎቹ በእቅድ የሚመሩበት ታርጌት ተደርገው የሚሰሩበት ቀደም አንሙት ስታነሳቸው የነበሩ ዘርፎች ጋር የሚኖረው ትብብር ከሌሎች ኢትዮጵያውያን ጋር የሚኖረው ትብብር በሌሎች ሀገራት የሚዲያው ጋር የሚኖረው በአድቮኬሲ በእያንዳንዱ ዘርፍ የሚኖረው ስራ በጣም በተናጠል በልዩ ስትራቴጂ ተነድፎለት ሊሰራ የሚገባው መሆኑን በዚህ አጋጣሚ መጠቆም ይቻላል ብዬ አስባለሁ። አይ ቲንክ በኋላ ላይ በሚኖሩ ሂደቶች ላይ በመሳተፍ አይ ቲንክ ሐሳቦቻችንን ይበልጥ ለመግለጽ ለማደራጀት ድል ይፈጥርልናል ብዬ ስለማስብ እዛን የምናነሳቸው ጉዳዮች ይሆናሉ። እየተሰራ ነው ያለው አሁን የሚሰራው ነገር ትልቅ ነገር ነው። ግን ከዚህ በኋላ የምንሰራባቸው መንገዶች ደግሞ ኮምፕሊትሊ ከዚህ በፊት የሄድንባቸው መንገዶች መቀየር ያስፈልጋል። የተለየ ውጤት ልናመጣባቸው የምንችልባቸውን ሂደቶች መፈተሽ ያስፈልጋል የሚለውን ነገር ትኩረት ሰጥተን እንሰራለን። ብሩክ በርታ ለማለት ነው። በዚህ አጋጣሚ ትልቅ አቅም ሊፈጠርለት ይገባል ብዬ ነው ማስበው። አንሙት ትልቅ አቅም ነው። ትልቅ አቅም የሚጠይቅ ዘርፍ ነው በነገራችን ላይ። ያንን አቅም የምትፈጥረው በሀገር ውስጥም በውጭም ያለውን ኃይል በደንብ በማቀናጀት ከአመራሩ ጋር በማስተሳሰር ሰፊ ስራ እንዲሰራ ውጤታማና ታሪካዊ ስራ እንዲሰራ እንድናግዘው በዚህ አጋጣሚ እኔም ጥሬን ለማስተላለፍ እፈልጋለሁ። አንሙት ሁለት ነገሮችን ላንሳ። አገዛዙ መጠነ ሰፊ በተለይ ምርጫ ለማስፈጸም ያስችለኛል ያለውን የሞት ሽረት አይነት ትግል ወረዳዎችን መልሶ ለመቆጣጠር ጥረት ሊያደርግ ነው። በደቡብ ጎንደር እንደዛ አይነት ነገሮችን ለማድረግ ፍላጎት አለው። በጎጃምም እንደዚሁ የተለያዩ አካባቢዎች ላይ እስከ ወረዳ ድረስ ምናምን ያለውን አካባቢ መያዝ ካልቻልን ምርጫ ማድረግ አንችልም የሚል ነገር እያነሳ ነው ያለው አንሙት። ከዚህ ጋር ተያይዞ እኔ ብዙም ያሳስብ ነገር የለም። በአማራ በኩል ከዚህ እንግዲህ ማቴማቲካል ሞዴል ዲፕሎይመንት ኢኩዌሽንን መጠቀም የሚችል የጦር አመራር መሬት ላይ መፍጠር ችሏል የአማራ ህዝብ እያልኩ ነበር የነበረው። ባለፉት 3 ዓመታትም ዲሞንስትሬት የተደረገው እሱ ነገር ነው ብዬ ነው ማስበው። ይመጣል። አሁን ደግሞ የመጣው አዲሱ ደቡብ እዝ ነው። ለመልክዓ ምድሩም ለህዝቡም ባዕድ ነው። አያውቀውም አካባቢውን። ስምሪት ሲሰጠው የነበረው ሌላ አካባቢ ነው። ግን አሁን አምጥተው ምርጫን ለማስፈጸም በሚል እነዚህ ልጆች እነዚህ ወጣቶች ሊማግዷቸው ፈልገዋል። የእነዚህ ልጆች እንግዲህ ትላንት አንተ ስታነሳ ነበር ባለፉት 3 ዓመታት ከ65,000 በላይ ጦር ነው የረገፈው። ግማሹ የተበተነው የከዳው ያመለጠው የሸሸው እጅ ሰጠው የተደመሰሰው ስትል ነበር አንሙት ትላንትና። እሱንም በክፍለ ጦር በእዝ ስታስቀምጠው ነበር የነበረው። አሁን በእነዚህ አካባቢዎች ላይ አዲስ ስምሪት እናደርጋለን ብለው የሞት ርብርባቸውን ለማድረግ ጥረት እያደረጉ ነው ያሉት። ኢን ዘ ሚን ታይም ይሄንን እነሱ እያደረጉ ባሉ ሰዓት በበርካታ አካባቢዎች ከፍተኛ ውጥረት እያየለ ነው የመጣው። በተለይ ደግሞ በዚህ በጋምቤላ በኩል ትላንት አንሙት በጣም ሰፊ እንቅስቃሴ ነው ያለው። የደቡብ ሱዳን እና ነጩ አርሚ የሚባለው ዋይት አርሚ ብዙ ጊዜ አንተ ብናነሳው የኒዌር ጦር ሰፊ ውጊያ ነው እያደረገ ያለው። ጆንግሌ የሚባል ስቴት ላይ ነው የጀመረው። አሁን ወደ አኮቦ ወደ ኢትዮጵያ ድንበር ተጠግቷል ጦርነቱ። ትናንትና አኮቦ ከተማ ላይ የነበሩ በኢትዮጵያና በደቡብ ሱዳን ድንበር ላይ የነበረው ከተማ ላይ የነበሩ ህዝቦች ሙሉ ለሙሉ ከተማውን ጥለው ወደ ኢትዮጵያ ሸሽተዋል። ሙሉ ጦሩ እዛ አካባቢ ላይ ከፍተኛ እንቅስቃሴ እያደረገ ነው ያለው። ጦርነት በዛ በኩልም እየመጣ ነው ያለው። በቤኒሻንጉል በኩል ያለውንም ነገር ስናነሳ ነበር የነበረው ሰሞኑን በተለያዩ አካባቢዎች ላይ ማለት ነው። ይሄ አገዛዝ እንግዲህ የሚገርምህ በኋላ ላይ ምናልባት ከቻድ ድንበር መዘጋት ጋር አያይዘን ልናነሳው የምንችለው ነው። ኤኒዌይ ግን አሁን በዚህ በተለይ በደቡብ ክልል በደቡብ ጎንደርና በምዕራብ አማራ በጎጃም አካባቢ ሊደረግ እየተደረገ ያለውን ዝግጅት በተለይ በመጠነ ሰፊ ማጥቃት እንቅስቃሴ አገዛዙ ለማድረግ ያለውን እቅድ በተመለከተ ትንሽ ሐሳብ ካከልክልን ይበቃናል። አንሙት ምን አይነት ዝግጅት ነው የሚያደርገው? ምን አይነት ምላሽስ ሊገጥመው ይችላል የሚለውን ነገር እንደው ብታነሳልን ብዬ ነው። እንግዲህ የቅድም መግቢያ ላይ ማንተ ስታነሳ የነበረው ነገር አለ። የብልጽግና የማጥቃት ቀጠሮ ማባሪያ የለውም። 3 ዓመት ሙሉ ስንሰማው የነበረ ነው። የወር ቀጠሮ የምናምን ቀጠሮ የስቲ ክረምቱ ሳይወጣ በጋው ሳያልፍ እየተባለ በጣም በርካታ ጊዜ የዘመቻ ቀጠሮች ተደርገዋል። ብዙ ዘመቻ ተደርጓል። ያመጡት ውጤት የለም። አንድ ባለፈው ብለናል ካንተ ጋር
ብልጽግና እስከዛሬ ካደረገው የተለየ ነገር ከዚህ በኋላ ማድረግ አይችልም። እስከዛሬ ከሆነው የተለየ ነገር ማድረግ አይችልም። ለመከፋፈል የሚችለውን ሁሉ አድርጓል። የፋኖን ስም ለማጥፋት የሚችለውን ሁሉ አድርጓል። የፋኖን ስም ለማጥፋት ሲባል በተለይ አንጃ ለመፍጠር የሚችለውን ሁሉ አድርጓል። ለማስከዳት ለመግዛት የሚችለውን ሁሉ አድርጓል። ወታደራዊ ዘመቻ የሚባለውን ሁሉንም አይነት አድርጓል። ያላደረገው ያልሆነው ነገር ምን አለ? የዛሬ 2 ዓመት ከምናምን እኮ ነው በ10% ሰራዊታችን ነው የምንዋጋው የተባለው አይደል? የዛሬ 2 ዓመት በ10% እየተዋጋን ነው ተብሎ የዛሬ 3 ወር ወይም 6 ወር ደግሞ 80% ሰራዊት አስገብተህ ውጤት ካጣ እንዲያውም በ6 ወር ውስጥ 42000 ሰራዊት የት እንደገባ ከጠፋብህ ሌላው ይቅር ባለፈው ሳምንት እኮ እንደው ከአዲስ አበባ ወጣ ስለምናረገው ሰራዊቱን ወደ ማዕከላዊ ሰሜን ስለምንወስደው ሸዋ ላይ ያለውን ኃይል እንምታ ተብሎ እኮ ያልተደረገ ዘመቻ የለም። መብራት ተጠፍቶ ስልክ ተዘግቶ ምናምን ተብሎ ተዘምቷል። ውጤቱ ምን ነበር? ምንም። ያልተሰማራ ሰራዊት አለ ወይ? አየር ኃይሉ ነው? ባህር ኃይሉ ነው? ሪፐብሊካን ጋርድ ነው? የእግረኛ ሰራዊት ነው? እንደው አይስ ከዛሬ ይሄኛው ኃይል ገና አልመጣም ነበር የሚባል ማን ነው? የዛሬ 2 ዓመት ከምናምን እኮ ነው ኤሊት ፎርስ አስመረቅን ተብሎ ብላቴ ላይ ዛቻ ሲቀርብ የነበረው 90% ፋኖን አጥፍተናል የተባለው እኮ የዛሬ ስንት ጊዜ ነው የነበረው? ከዚህ ሁሉ በኋላ ምን አዲስ ዘመቻ ነው የምትነግረኝ? ከዚህ ሁሉ በኋላ ምን አዲስ እቅድ ነው ሊነግረን የሚፈልገው? ምን ሊያደርግ ነው ሊነግረን የሚፈልገው? ኢንፋክት አሁን የፋኖ ኃይል ጠፋ ሲል የበለጠ እየተነከረ ተበተነ ሲል የበለጠ አንድ እየሆነ ራሱንም እየዋሸ የሚያሰማራውንም ኃይል እየዋሸ በቃ ተደራድሮ ገባ ፋኖ ሰራዊት ሲያሰማራኩ ፋኖ ተደራድሮ ገብቷል እያለ እኮ ነው ያሰማራው። ይገድሏችኋል ያርዷችኋል ከማለት ተደራድሮ ገብቷል በማለት ያልተባለ ትርክት ያልተነገረ ፕሮፓጋንዳ ያልተደረገ ዘመቻ የለም። ኢትዮጵያውያን የሚባሉ የድሮን ኦፕሬተሮች የአውሮፕላን ኦፕሬተሮች በሙሉ ተጠርጣሪ ሆነው እናንተ እስቲ ዞር በሉ ተብለው አረብና ምስራቅ አውሮፓዊ ተቀጥሯል እኮ። አሁን ሰው እኮ ላይ መስለ ይችላል የሚያውቁ ያውቃሉ ማለት ደብረ ዘይት አየር ኃይል አረቦች አሉ ድንኳን ጥለው ቁጭ ብለዋል። ስንት ጊዜያቸው ነው? ባህር ዳር ኤር ፎርስ አሉ። አሶሳ ኤር ፎርስ ውስጥ አሉ። አሶሳ አየር ማረፊያ አልፎ ተርፎ እዚህ ሱሉልታ እኮ ተቀምጠዋል። ለቅጥረኛ ሰራዊትም የተደረገ ዘመቻ ነው። አገሪቱ አለኝ የለኝም የምትለውን ሪሶርስ አቅም በሙሉ ኢንቨስት አድርጋለች በዚህ ጦርነት ላይ። ቢቢሲ እንዳለው ድብቁ ጦርነት እንዳለው ድብቁ ብቻ ሳይሆን ድምጽ አልባው ጦርነት ምንድነው ያልተደረገው? በየ6 ወሩ በ10 ሺዎች የሚቆጠር ሰራዊት አጣሁ እየተባለ ቢሊዮን ዶላር እየከሰረች ነው ይቻገር ፎርዛት ማተር ንጹሃንም እየተጨፈጨፉ ነው። እሱን ረስቸው አይደለም። ከ360 በላይ ምናልባት እንጃ ማን እየቆጠረ እንደሆነ ወደ 380 ወደ 400 ጊዜ ድሮን ተወረወረ እኮ አማራ ክልል ላይ በ3 ዓመት ውስጥ ይሄ ሁሉ የድሮን ቦምብ ሚሳኤል ተጣለ። አንድ የድሮን ሚሳኤል እኮ $70,000 እየተሸጠ ነው ያለው። $70,000 በ300 ተኩስ አባዛ ውስጥ ይሄን ሁሉ ቢሊዮን ዶላር አጣ። ያን ሁሉ ጥቁር ክላሽ መመኪያ የተባለ አስረክቦ አለ የለም የሚባል የቡድን መሳሪያ በሙሉ አስረክቦ አለ የለም የሚባል ተተኳሽ አስረክቦ ፋኖ ግን በአደረጃጀት በልምድ በውጊያ ልምድም በፖለቲካ ልምድም በአንድነትና አደረጃጀቱም በህዝብ አስተዳደርም እየበሰለ እያደገ የተጠናከረ ቀጠለ።
አጠፋውት ያልከውን ኃይል ከባዳ ጋር እየሰራ ነው 90% ካጠፋው ከየትኛው ማን ነው ከባዳ ጋር የሚሰራው እንዴት ነው የሚሰራው ስለዚህ እኔ ብልጽግና የሚያደርገው ዘመቻ ብልጽግና ይሄንን ያደርጋል ሰራዊቱን እየሰማ ነው አይደለም የሚላከው ሰራዊት እየነገረን አይደለም ምን አይነት ባለፈው እኮ ታስታውሳለህ ይሄ ሰራዊት ሄዶ ከሚያልቅ ተንዶ ከሚያልቅ ከድቶ ከሚያልቅ እናዋጋው አስቀምጠነው ከድቶ ያለቀ ነው እየሾለከ ይሄድብን ነው ስለዚህ እንደዚህ ከሚሆን እናዋጋው ተብሎ ውጊያ ውስጥ ተማገደ የፋኖ ውጊያ ውስጥ የሙት መሬት ሚሉት የመግደያ መሬት ሚሉት ሰራዊቱ እንዲጨፈጨፍ በሚያደርግ መንገድ ነው የዚህ አገዛዝ አዛዦች እየላኩ ያሉት አይናገሩት ዝም አይሉ አይውጡት አይተፉት የፋኖ ትግል እኮ ሌላ ነገር እኮ ነው የሆነው ንጹሃንን በመጨፍጨፍ ሊቆም አልቻለም ወንበዴ በማሰማራት ህዝብን ያስመረርልኛል ብሎ ወንበዴ በማሰማራት ሊቆም ሸብረክ ሊል አልቻለም ዳይ በቃ እርስ በርስ ተታኩሰው ሊያልቁ ነው እርስ በርስ ሊታኮሱ ነው እርስ በርስ ተታኩሰው ተበትነው ሊቀሩ ነው ወይትም አይደርሱም ሲባል ጦርነታችንን እኮ ቀምቶ ቅድም ለምጠቅሰው ሰውዬ በስንት ዞኖች ላይ ነው ምግበ ኃይሌ ጀነራል ምግበ የሚባል የወያኔ ጀነራል ነው የዘመቻ አንድነት ብሎ ያወጀብን ብሎ እኮ እስከመናገር ሄዷል አዎ እንደውም ምግበ እኛ በጣም ያነሳውን አነሳለሁ እንመለስበታለን የመቋቋም አቅም በተመለከተው ቀጥላለን ቅርታ እኛ ግን በጣም አያሌ ምግቦች አሉ ብልጽግና ያልገባው ነገር እሱ ነው ብልጽግና ያልገባው ነገር እንዳውም ከሱ ጀነራሎች በብዙ ጥፍ የሞራል የዓላማ ጽናት የህዝባዊነት የህዝብ ፍቅር ያላቸው በርካታ ጀነራሎችን አውጥተናል 3 አመት ገትረው የሱን ጀነራሎች ሰራዊት የደመሰሱ ነፃ ቀጠና ያን ሁሉ ነፃ ቀጠና የፈጠሩ በኢትዮጵያ ባለፉት 30 አመታት ውስጥ የጦርነትን ወታደራዊ የትግል አማራጭን ፍሩሽ ያደረጉ በጣም በርካታ ጀግኖች አሉ የምንዋሰው ጀነራል የለም እንዳለው አርበኛው የምንዋሰው ሳይሆን የምናውሰው ሞልቶ የተረፈ ጀነራል ሞልቶናል በዚህ ሁኔታ ውስጥ ባለበት ህዝብ ተብሎ ሸብረክ እንደማይል ይልቁንም የበለጠ ጸረ አገዛዝ ትግሉ ላይ ጠንክሮ በወጣበት እንዲያማራ ህዝብ እኮ በፋኖ እየተዳደረ እኮ ነው ያለው ስንት ዞኖች ስንት ወረዳዎች ስንት ቀበሌዎች ናቸው ፋኖ እያስተዳደራቸው ያሉ የበለጠ ዲሲፕሊን ይሆነ የበለጠ ወታደራዊና ፖለቲካዊ ልምድ ያገኘ የበለጠ ድርጅታዊ አቅሙና አሰራሩ ማዕከላዊነቱ እየተጠበቀ እየተስተካከለ እየሄደ ባለበት ዛሬ የሚመጣ ዘመቻ የዛሬ 2 አመት ያልተሳካ ዘመቻ ዛሬ የሚመጣ ዘመቻ እና ዛሬ የሚገኝ ለውጥ የለም አይመጣም ዛሬ ፋኖ ያፋሮች ጉጉሙ የሚኮሩበት በተስፋ የሚጠብቁት አላሉንም እንዴ ብለውናል ዛሬ ፋኖ ትግል ያማራ ትግል የጉሙዝ ዲሞክራሲያዊ ንቅናቄ አብሮት የተሰለፈበት ተስፋ የሚያደርግበት ዛሬ ፋኖ ትግል የደቡብ ፋኖች የጋምቤላ ታጣቂዎች ሌሎችም ኢትዮጵያውያን ተስፋ የሚያደርጉበት ዲሞክራቲክ ፎርስ ሆኖ ይወጣል ኤንድ ምክንያታዊ የሆነ ምርጥ ዓላማ ይዞ የተነሳ ኢትዮጵያዊ ድርጅት ይሄን ድርጅት አዲስ ዘመቻ በማወጅ ታውሶ ሊያመጣ ይችላል አብይ አህመድ ሊገዛ ይችላል በነገራችን ላይ ሰራዊት ሊገዛ ይችላል ያው ኤሚሬቶችም ስለሚገዙ ሰራዊት ሊገዛ ይችላል መርሽነሪ ሊገዛ ይችላል ከሆነ ሀገር ከሆነ አካባቢ ምክንያቱም ቴክኒሻን ካመጣ ድሮን ተኳሽ ካመጣ አውሮፕላን ቴክኒሻን ካመጣ በነገራችን ላይ በሱዳን ስለሆነ ነገር ነው የምታወራው አርኤስኤፍ በጣም በርካታ የኮሎምቢያ ተዋጊዎች ገዝተው አምጥተው አሰማርተውለታል ማለት በቻድ ድንበር በኩል በብዛት የሚገባው መርሰነሪ ነው እንደዛ ያደርግም አብይ አህመድ አይባልም ኤኒዌይ ግን አይደለምና ባድ መጥቶ
መቼም ታቋል አካባቢውንና ቶፖግራፊውን በፍጹም ለባዕድ የሚሆን አይደለም። ኤኒዌይ መልኩን ቀይሮ ቢመጣ ሌላም ኃይል ምን እንደሚደርስበት ግልጽ ነው ማለት ነው። አንሙት ይሄንን ያነሳው ጋር አያይዤ ማንሳት ግን የምፈልገው ነገር አለ። ፓተርን ሞዴሊንግ የሚሰራ ኃይል ነው ኦልሬዲ ማለት ቅድም ስለ ጀነራሎቹ ስታነሳ ነበር። የአማራ ህዝብ የፈጠረው በጣም ወጣቶች ኮሚትድ የሆኑ ለምን እንደቆሙ የሚያውቁ ለምን እንደሚታገሉ የሚያውቁ ብዙ ነገሮችን የተጠየፉ ዘመኑን የዋጁ የዓለምን ፖለቲካ የሚረዱ በዓለም አቀፍ ደረጃ እየመጣ ያለውን ዓለም አቀፍ ኦርደር የሚረዱ ኢትዮጵያ የገጠማትን አደጋ የሚረዱ ህዝባችን የገጠመውን አደጋ የሚያውቁ በቀጠናው ላይ ያሉ ኃይሎችም ፍላጎት ምን እንደሆነ በደንብ የፍላጎት ትንተና መስራት የሚችሉ ኃይሎች ተፈጥረዋል ነው። ጀነራሎች ብቻ አይደለም መፍጠር የቻል ነው። ብዙ ግንዛቤና ብቃት ያላቸውን ወጣቶች ማፍራት የቻለ ማህበረሰብ ነው። በኦል ጀነሬሽኑ እና በአባቶችና በወጣቶች መካከል ሰፊ ትብብርና ቅንጅት የልምድ የዊዝደም የጥበብ ሽግግር ሁላ እንዲኖር ያስቻለ በእውነት አንሙት ሰፊ ነገር የታየበት ነው ያለፉት 3 ዓመታት ትግል። ይሄንን በተመለከተ ጀነራል ምግበ ትላንትና ባነሳው ቃለ መጠይቅ ላይ ለአማራ ህዝብ አንድ ክሬዲት ሰጥቷል። ቴክኖሎጂን በተመለከተ ሲያወራ አንድ የገባኝ ነገር አለ ከዛ ንግግር። ድሮን አለን እያሉ ይኮፈሳሉ። ያለፉት 3 ዓመታት ያሳዩት እነዚህ ኃይሎች ድሮን እንኳን ታጥቀው ከአማራ ህዝብ ጋር በሚያደርጉት ትግል የአማራ ህዝብ ገትሮ ይዟቸው የታጠቁትንም ቴክኖሎጂ ዋጋ አልባ አድርጎባቸዋል የሚል ንግግር ትላንት ሲናገር ነበር ጀነራል ምግበ። ቃል በቃል አላመጣውትም ይሆናል። ምናልባት ቴክኒሻናችን ቪዲዮውን ካገኘ ልታጫውትልን ትችላል። ቃል በቃል አላመጣውትም ይሆናል ምን ያለውን ነገር አንሙት። ከዚህ የተረዳሁት ግን ነገር አለ። አግኝቶታል ቪዲዮውን? እሺ ቪዲዮውን ካገኘው አጫውትልን እንስማው። ወይ ዝለዓል ዕጥቂ ብሰማይ ይኹን ብምድሪ ሃለኻ ግን ውግእ እዩ። ውግእ ዝውድእ ናይ ውግእ ካይዳ እዩ ኣተሓሳስባ እዩ። ናይ ውግእ ካይዳ ንናይ ውግእ ካይዳ ዝውስን ኣተሓሳስባ ከዓ ኣብ ትግራይ ሰራዊት ኣሎ፣ ኣብ ኣመራርሑ ኣብቲ ሰራዊት ኣሎ ሰልጢኑ። ድሮን እንተሃሊ እኳ ፀረ ድሮን ኣሎ፣ ኣየር እንተሃሊ እኳ ፀረ ኣየር ኣሎ፣ ምስ ይተሓዝ። ታንክ እንተሃሊ እኳ ፀረ ታንክ ኣሎ። ኩሉ ነገር መፍትሒ ዘይብሉ ነገር የለን። ሰብ ይሰርሖ ኩሉ ዘይብልካ ብመከላኸሊ ትሕቲ መሬት ኣቲኻ እውን ትከላኸል ኢኻ ብደረጁ ንብዙሕ ሰብ ከይወዓልካ ዝተወሰነ ክውዕልካ ብምግባር እውን ትከላኸል ኢኻ። ስለዚ መከላኸሊ ዘዴ ኣለዎ። ስለዚ ንሕና ተሓሳስባ እዩ ዝብለካ ዘለኹ ንስ እዚ ማለት ዘመናዊ ዕጥቂ የድሊ ናይ ነብሲ ወከፍ ናይ ቡድን ናይ ኣሃዱ ናይ ብትግራይ ደረጃ ማለት ኣይኮኑ። ንሱ ከዓ ዝኸኣልናዮ ኩሉ ንገብር ኢና። ምክንያቱ መብዛሕትኡ ናትና ተጋድላይ ተማሃረ እዩ፣ ብጣዕሚ ተማሃረ እዩ። ኣብ ሓፂር እዋን ንሳይንስን ቴክኖሎጂን ውፅኢት ክጥቀም ዝኽእል ሰራዊት እዩ ዘለና እና ንሱ ካብ ምምዕራይ እውን ኣይባዘናን። ግን ሓደ ነገር ግን ክነግረካ ዝኾነ ይኹን መንገዲ ብሳይንስን ቴክኖሎጂን ድሮን ሓዝ፣ ኣውሮፕላን ሓዝ፣ ዘመናዊ መድፋዕ ሓዝ፣ ታንክ ሓዝ መወዳእታ ወዲ ሰብ እዩ ነዚ ውስ ነቲ ናይ ውግእ ካይዳን ነቱ ዝሓዝካዮ ማተርያል ናይ ምጥቃም ኮሚትመንትን ዕላማ እዩ። ዝኾነ ዕጥቂ ስለተዓጠቅካ ኣሸናፊ ትኸውን ማለት ኣይኮነን። ኣብ ዝኾነ ጉዳይ ልዕድነት ክህልወካ ይኽእል እዩ። ኣብ ዝኾነ ውግእ ኣብ ዝኾነ ሰብ ምቕታል ወይ ዝኾነ ግሩፕ ምቕታል ወይ ዝኾነ ግዛዕምዛዕ ውፅኢት የምፅን ማለት ኣይኮንኩ። ንሱ ኣይኮን ክዛረብ ዘሎ ንሱ ይካድ። ግን ኣጠቓላሊ ውግእ ዝውስን ናይ ውግእ ድምር ኩናት ዝውስን ግን ዝሓዝካዮ ፖለቲካዊ ዕላማን ካብቲ ዕላማኻ ንሱ ዝብገስ ናይ ውግእ ካይዳን ነዚ ኢኩዊፕመንት እዚዩ ነዚ ብሳይንስን ቴክኖሎጂን ዝማዕበለ መሳርሒ ዝጥቀምከ እንታይ ዓይነት ዕላማ ዘብ ካፍቲን ሰብ ገዚእኻ ምፂኻ መሳርያ ስለ ዝሓዝካ ምናልባሽ ተኩስካ ዝኾነ ተቋም ክትዕዙ ዝኾነ መሪሓ ክትቀትል ዝኾነ ውግእ ክተተዓናቅፍ ትኽእል ኢኻ። ኩናት ግን ኣይትውስን። ኩናት ዝውስኖ ዝሓዘካ ኣተሓሳስባ ፖለቲካሊ ካብቲ ፖለቲካ ዝብገስ ወታደራዊ ኣተሓሳስባ ካብኡ ዝብገስ ናይ ነብሲ ወከፍ ወታደር ብቕዓት እዩ። መጨረሻ ኣብ መሬት እዩ ዝውዳእ። ብድሮን ተኮስካ ብመድፍዕ ተኮስካ ብግዛዕምዛዕ ገበርካ መጨረሻ ዝውድኦ ወዲ ሰብ። በዚ ከዓ ህዝቢ ትግራይ ብምሉእ ወታደር እዩ። ስለዚ ብዙሕ ጉድኣት የምፀላን እሞ ነዚ ዝኸውን መከላኸሊ ይነዳሉ ንባዕልና ይንመዓራረ ማለት ኣይኮንኩን።
ብዙ ሰን ኩናት ግን የለም ብዙ ሰን ኩናት ተዝኾንኮ 3 ዓመት 4 ዓመት ኮ ገይርና ይፋኖ ግን ምተዳዘ ይውሱ ሲካኮ ባህል ነገር የለም ካላይካ ና ኢትዮጵያ ይሄ ነው ፖይንቱ ቴንክ ዩ እንግዲህ ስለ ትግራይ ነው የሚያወራው ስለ ትግራይ ያወራ ስለ በመሐል ስለ አማራ ያነሳል ናው ጀነራሉ ካለፉት 3 ዓመታት ከአማራ ትግል ሰፊ ትምህርት እንደወሰደ ግልጽ ነው በዚህ ንግግሩ ፋኖ ሃስቶት ለሰን ቀጠናው ላይ ያሉ ኃይሎች በደንብ የብልጽግናን አቅም እንዲያዩ አስችሏል ፋኖ በዚህ ንግግር ውስጥ ጀነራሉ ምንድነው የሚለው ድሮን አለን ይያሉ የሚመጻደቁትን በተመለከተ በነገራችን ላይ ሰፊ ሳይኮሎጂካል ዋርፌር ከፍቷል ብልጽግና ላይ ትልቅ ትርምስ ተፈጥሯል ይሄ ንግግርና ይሄ ቃለ መጠየቅ ግን አማራን በተመለከተ ያለፉት 3 ዓመታት ዲሞንስትሬት ያደረጉት ነገር ቴክኖሎጂ ታጥቀናል ይያሉ መመጻደቅ ምንም እንደማያመጣ ባለፉት 3 ዓመታት የአማራ ትግል አሳይቷቸዋል ነው የሚለው ያለፉት 3 ዓመታት የአማራ ህዝብ ጽናት ያለፉት 3 ዓመታት የአማራ ህዝብ ተጋድሎ በዚህ ውስጥ አማራ የፈጠረው አቅም በዚህ ውስጥ የአማራ ኃይሎች የገነቡት የፋኖ ኃይል የገነባው አቅም ምን እንደሆነ ታይቷል የነሱ ድሮንና የነሱ ፉከራ ምንም ማምጣት እንደማይችል ሉክ ቀደምት ጀነራሎች ለምድ ያላቸውም ጀነራሎች ቢሆን የአማራው ጦርነት ላይ በአማራ ህዝብ ያመጣቸው ለውጦች በዚህ ጦርነት ውስጥ ያሳያቸውን እያንዳንዷን ለውጥና አቺቭመንት በተመለከተ ይስማሙበታል የሚለው ነገር መመልከት ይችላል በዚህ ንግግር ውስጥ ቴክኖሎጂው እነሱ ጋር ብቻ በአንድ በኩል ቴክኖሎጂው አገዛዙ ብቻ ጋር እንደማይቀር ማንንም ሊታጠቀው የሚችለው ቴክኖሎጂ እንደሆነ ትላንትም አንስተነዋል ብልጽግና እኔ ብቻ ነኝ የድሮን ባለቤት እኔ አማራን ህፃናት ትምህርት ቤቶችን ያጋየው እቀጥላለሁ ብሎ እንደማያስብ መቼም ግልጽ ነው ቴክኖሎጂ ኤክሰፕሽናሊዝም አይኖርም ቴክኖሎጂ ገበያው ለሁላችንም ፌር ነው ኢትዮጵያንና ሀገሪቱን ካፕቸር ባያደርግ ኖሮ እሱ የቴክኖሎጂ ባለቤት ሌላው ህዝብ ደግሞ በእሳት የሚነድበት ጣፈንታ የተቀያየረ የተለያየ ነበር የሚሆነው ግን አሁንም ቢሆን ያ አቅም በራሱ የአማራን ህዝብ ሊያንበረክክ አልቻለም ምስክርነት ከተፈለገ በቀጠናው ላይ ልምድ ያላቸው አዋጊዎች በአደባባይ ወጥተው የሚመሰክሩት ሀቅ ሆኗል ዛሬ አንሙት ምስክርነት ላንፈልግ እንችል ይሆናል አሚን አቺቭመንቶቻችንን በራሱ ኳንቲፋይ ልናደርግ ኳሊፋይ ልናደርግ እንችላለን ግን በእንደነዚህ አይነት ልምድ ባላቸው ሰዎች ደግሞ ሲነገሩ ትርጉማቸው ቀላል አይደለም ለስተናቸው አብይ አህመድና አገዛዙን በተመለከተም ሌሎች ኃይሎች ይሄን አገዛዝ በተመለከተ ይዘውት የነበረው ግምገማና ግምትም የተሳሳተ እንደነበረ አቅሙ ስኬት እንደሆነ እንዲታወቅ አጋልጦታል ፋኖ በነገራችን ላይ ፋኖ አጋልጦታል ቴክኖሎጂ ሱፒሪዮሪቲ ያለኝ ይያለ በሄደበት ቦታ ላይ ሲየተመጻደቀ በቴክኖሎጂ እናጠፋቸዋለን እናወድማቸዋለን ይያለ የሚዘተው አገዛዝ ያ የቴክኖሎጂ በላይነት ኤክሰፕሽን የሌለ መሆኑንና is no more በሰዎች እንቅላት ውስጥም ያንን ፍርሃት የሚፈጥርበት ጊዜ እንዳበቃ ቴክኖሎጂም ቢሆን አክሰሰብል እንደሆነ ኢቭን ያንንም ቴክኖሎጂ ታጥቆም ቢሆን ያማራ ህዝብ ባለፉት 3 ዓመታት የፈጠረው አቅም ያሳየው ጽናት በቴክኖሎጂ አማራን ህዝብ ማንበርከክ እንደማይቻልና ህዝቡ ይበልጥ የተጠናከረበት ይበልጥ ለወገኖቹ ለጎረቤቶቹ ጭምር መከታ የሆነበት ለትግራይ ህዝብ መከታ ነው ዛሬ አማራ ህዝብ ለአፋር ዛሬ መከታ ነው ያማራ ህዝብ አልፎ ተርፎ ለሱዳንና ለኤርትራ ህዝብ መከታ ሆኗል ያማራ ህዝብ በጎረቤቶቹ ለሌሎችም ኢትዮጵያውያን ተስፋ ሆኗል ቀድም አንተ እንዳልከው አንሙት sense of hope እንዲዝ ህዝቡ ያስቻለ ነው ቀድም እንዳልከው አዳዲስ ዘመቻዎችን ምርጫ እናሳካለን ብለህ በዚህም ሄዳለሁ ብትል በአማራ ህዝብ ላይ የሚያመጣው ተጽዕኖ አዲስ የተለየ ኢንቨንት የሚያደርጉት ዊል የለም ብልጽግናዎች ወታደራዊም ታክቲካልም ኦፕሬሽናልም አቅም ዛሬ ጨምረው የአማራን ህዝብ ለማንበርከክ የሚረዳቸውን አቅም በዚህ ንግግር ውስጥ ግን አንሙት አንድ ቁም ነገር ጀነራሉ የሚያነሳው ነገር አለ ምን ይላል መሰለ የፈለገ ትጥቅ ብትታጠቅ
አሁን ያለው ሙሉ የትግራይ ህዝብ ወታደር ነው የሚለው አይደል? ሙሉ የአማራ ህዝብ ወታደር ሆኗል። በየለቱ የአማራ ህዝብ በየትኛውም ቦታ ላይ ያለው ቢያንስ በቀጥታ በጦርነት ውስጥ ባይሳተፍ በስነ ልቦና ደረጃ እያንዳንዱን እለት በዚህ ጦርነት ምክንያት ምን እየሆነ እንዳለ የዚህ ጦርነት አካል ነው በአማራ ህዝብና በዚህ ፍጅት መካከል አገዛዙ በአማራ ህዝብ ላይ ባወጀው ፍጅት መካከል በየለቱ ህዝባችን በምን አይነት ሁኔታ ይሄንን እንቅስቃሴና ትግል እንደሚከታተለው ተመለከታለን። ስራውን አቁሞ ነው ዳያስፖራው ሰልፍ የሚወጣው በየለቱ የ24 ሰዓት ትግል ነው ያደረገው ህዝቡ ራሱን ለማዳን የሚያደርገውን ትግል እና ይሄ ሁሉ ትብብር በዚህ ንግግር ውስጥ ግን የሚነሳው ያ ሁሉ አቅም አለኝ ተብሎ ህዝብ ላይ የሚደረገው ፉከራ ምንም ውጤት እንደማያመጣና ብቸኛው ዋስትና በሀገር ውስጥ ሰላምን ለማምጣት ከፖለቲካዊ መፍትሄ ውጪ ምንም አይነት እድል የሌለ መሆኑን ባገዛዙ ህዝብን አንበረከካለው የሚላቸው እንቅስቃሴዎቹ ምንም ውጤት እንደማያመጡ የሚናገርበት ንግግር ነውና ይሄ ንግግር ምን ይሰጣል ምን አይነት ትርጉም ይሰጣል ላንተም የሚለው ነገር ሐሳብ ብትሰጠን ደስ ይለኛል። አንሙት ገባ ጉዳይ ምን ገነዘበው የሚገባ ጉዳይ በእኔ ያረዳል ይሄ አገዛዝ ችሎ ያላደረገው ያልተጠቀመው አቅም የለም ማድረግ እየቻለ ያላደረገው እየቻለ ያቆየው ወይም የቆጠበው ያለ ጉልበት አቅም አለ ብያለም። ስለዚህ የአገዛዙ የአሸናፊነት ፈንጠዚያ ወይም አሸንፋለሁ የሚለው ብዙ ጊዜ ፉከራው ምንጩ ቅድም እንደተባለ የቴክኖሎጂ የበላይነት አለኝ መንግስት ነኝ የበጀት የበላይነት አለኝ ኢትዮጵያ 10 ቢሊዮን ዶላር ካፒታል በጀት አላት በህልውናዋ ከመጣችሁ ፕሮጀክት አቁማም ትዋጋለች እንደ ወያኔ ትቀጠቀጣላችሁ እንዲህ አለ ፈንታዚያ አለ የድሮን ቴክኖሎጂውንና ፋሲሊቲውን ደብቀን ነበር የጠበቅነውና እሱን ይዘን የተዋጋ ነው አሁን እኮ በአብዛኛው ታጋይ እኮ ድሮን ምን እንደሆነ መቼ ምን እንደሚያደርግ አወቀ እኮ በነገራችን ላይ ቀደም እንዳልነው 300 400 ጊዜ ተኩሰ እንኳንስ ልታሸንፈው ልታዳክመው ያልቻልክ ኢንፋክት የበለጠ የተጠናከረ እንዲሄድ ከሆነ ይሄ ታጋይ ያሉ አድቫንቴጆች አሉኝ የሚላቸው አድቫንቴጆች በተለይ ከቴክኖሎጂ ጋር የተያዘው እንደማይሰራ ደጋግመን አንስተናል ቴክኖሎጂ አንድ ግለሰብ ሊገድል ይችላል የሆኑ ግለሰቦች ሊገድል ይችላል ነገር ግን ቆርጦ የተነሳን ሰራዊት ህዝብ ምንም ሊያደርግ አይችልም በኢትዮጵያ ስታንዳርድ ማለት ነው አሜሪካ እኮ ዛሬ ኢራን ላይ የምትጠቀመው ቴክኖሎጂ ሁሉ አፍጋኒስታን ላይ ለ20 ዓመት ተጠቅመው ነበር ታሊባንን ታቡል ከመመለስ አላዳነውም ያውም የአሜሪካ ኢንተለጀንስ 18ቱ የአሜሪካ ኢንተለጀንስ ተቋማት ተቀናጅተው በሰሩበት ኔቶ ተቀናጅተው በሰራበት ታሊባን ከቶራ ቦራ ወጥቶ ካቡል ከመግባት አልዳነም አልቀረም ስለዚህ አብይ በድሮን በቴክኖሎጂ ሊያደርግ የሚችለው ምንድነው ትምህርት ቤት ማፍረስ ይችላል ገበያ ቦታ እናቶችን ማረድ ይችላል ደካማ አርሶ አደሮች ለሽምግልና የተቀመጡ አርሶ አደሮችን መጨፍጨፍ ይችላል ይሄን ማድረግ ይችላል ትግሉን አላማውን ፖለቲካውን ሊያሸንፈው ግን አይችልም ስለዚህ እንዳውም ይሄ አወዛጋቢ ጀነራል ነው ምግበ የቴክኖሎጂ አሁን ሞኖፖሊ መሆኑን ቀርቷል በነገራችን ላይ የቴክኖሎጂ ሞኖፖሊ ቀርቷል ዓለም ላይ ያሉ ታጋይ ድርጅቶች በሙሉ የቴክኖሎጂ ባለቤቶች ናቸው ሱዳን ላይ እኮ ድሮን የሚተኩሰው የሱዳን መንግስት ብቻ አይደለም የአርኤስኤፍ ሚሊሻም እኮ ድሮን ይተኩሳል ሁሉንም አይነት መሳሪያዎች ይተከማል በሌላም ዓለም በሶሪያ በሌላም ዓለም ያሉ ታጣቂ ድርጅቶች ተመሳሳይ የቴክኖሎጂ ባለቤቶች ናቸው ዓለም የሚሰጋው ምዕራባውያን የሚሰጉት እኮ አንዳንድ በጣም ክሪቲካል የሆኑ መሳሪያዎች
እንዳውም ወደ ኢመደበኛ የታጠቁ ኃይሎች እንዳይገቡ ይያሉ ነው እንጂ የቴክኖሎጂ ሞኖፖሊ ቴክኖሎጂ የስቴት ሞኖፖሊ ያለው ጉዳይ አይደለም። ስለዚህ ያው ንጹሃንን ታርጌት ያያረክ እኮ ነው ለሀገር ሉዓላዊነት ብትጠቀምበት የህዝብን ክብርና ሰላም ልታስጠብቅበት ብትጠቀምበት ምንም አይደለም ነው አንሙት ግን ደግሞ የራስን ህዝብ ለመጨፍጨፍ ይሄንን በራስ ህዝብ ታክስ የሚገዛ ከኢትዮጵያ ህዝብ ላይ ተቀምጦ በኢትዮጵያ ህዝብ ስም በተገኘ ብድር የራሱን የኢትዮጵያን ህዝብ ለመጨፍጨፍ የሚውል ቴክኖሎጂ ማለት የኢትዮጵያ ህዝብ ራሱን ከጥፋት ለመከላከል ይሄን ቴክኖሎጂ ለመጠቀም የማይችልበት እድል የለም ህዝብ ሁሉ ጊዜ ከአገዛዝ ይበልጣል አይደለም I think ያ ግንዛቤ እየተያዘ መምጣቱን የሚያሳይም ነው የሚለው ነገር በነገር ላይ የኢትዮጵያ ህዝብ ግብር ከፍሎ መሳሪያ ታጠቅን ግብር ከፍሎ ልማት አለማን ከሚል ይልቅ በግል ለምኜ አምጥቼ ይሄን ስራ ሰራው ቢል ነው የሚቀለው የልመና ጸጋልኝ ስላለ ማለት ነው ወቅና የሚሰጣው ለምኖ የሚያመጣው ነው እንጂ የኢትዮጵያ ህዝብ ከለት ጉርሱ ተቀምቶ ተነጥቆ የሚከፍለውን የሚሰበስበውን ገንዘብ አይደለም በግድቡም ላይ ያቀረበው ያንን የመሰለ ሐሳብ ስለሆነ ማለት ነው በአጠቃላይ ግን ለፋኖ እንዲያለ ምስክርነት መቅረቡ ሊገርመን አይገባም በነገር ላይ ቆይቷል እኮ ጻድቃን ገብረትንሳኤም ዛሬ አገር አፍራሾች አገር ለማፍረስ ተባበሩ አገር ለማፍረስ ተሰልፈዋል ከማለቱ በፊት ፋኖ ለአብይ አህመድ ትኩስ ድንች ሆኖበታል አይጎርሰው አይተፋው ብሎ እኮ መስክሯል የአብይ አገዛዝ ፋኖን አያሸንፍም የሚለው አስተሳሰብ ሜንስትሪም አስተሳሰብ እኮ ነው ጦርነቱ ህዝባዊ ስለሆነ የበለጠ የተጠናከረ ስለሆነ እነዛ ድሮም እናቃቸው ተቀጽላዎች አድጀክቲቭስ አሁን እየቀሩ ስለሆነ ፍራጃይል ነው ምናምን ነው እንደዚህ ነው የሚሉ ነገሮች በሙሉ እኮ ቀሩ የበለጠ የተጠናከረ ነው የሚለው ነው አሁን የምትገልጽበት ስለዚህ የበለጠ የተጠናከረ ትናንትና ተበትኗል ዲስኦርጋናይዝድ ነው ፍራጃይል ነው በሚባልበት ጊዜ ሊያሸንፈው አይችልም የተባለው ኃይል አሁን ደግሞ የበለጠ ሶሊድ ይሆነ አስተሳሰቡን ያጠራ ደረጃጀቱን ያጠራ ብዙ ነገሮችን ያስተካከለ የልዩነት ጭቅጭቆች እየቀለሉ የሚሸነፈው እየተሸነፈ የሚወጣው እየወጣ አቅም እየተገነባ የኃይል ስብጥሩ እየጨመረ በመጣበት ሰዓት ምስክርነቶች የበለጠ እየተነከሩ ይመጣሉ እንጂ የበለጠ ተመሳሳይ ምስክርነቶችን ይሄንን ምስክርነት አባባው ታደሰም ብርሃኑ ጁላም ያውቁታል በነገር ላይ ክደውት ነው እንጂ ይሄንን ምስክርነት ብቻቸውን ብታገኛቸው ይናገራሉ አልቻልነውም ይላሉ በተለይ ጀነራል መሐመድ ተሰማ በአደባባይ የሚናገረውና በቤቱ የሚናገረው ፋኖን በተመለከተ ፈጽሞ እንደሚለያይ ነው ብዙ ጊዜ የምንሰማው ከሱ ምስክር በቀጥታ በነገር ላይ ለዛ ነው ወደ መጋኛው መታይ የተገባው ለዛ እኮ ነው የታሪካዊ ጠላቶች እንትን ብለው ወያኔና ኤርትራ እንትን ብለው ምናምን ወደ መባል ሄደው ለዛ እኮ ነው ምክንያቱም የነበራቸው ስዕል የነበራቸው ግምት በጣም ዝቅተኛ ነበር ስለዚህ ይሄን ምስክርነት ከዚህ በኋላ ሁሉም ይናገራል ከዚህ በኋላ ፋኖ ይሄ አገዛዝ አያሸንፈውም ብቻ ሳይሆን ሬዚስት አድርጎታል ብቻ ሳይሆን አሸንፎታል ደምስሶታል ምን ያህል መሳሪያ እንደተቀመመ ያቀው አገዛዙ ነው ምን ያህል ሰራዊቱን እንዳጣም ያቀው አገዛዙ ነው ኢንፋክት ከዚህ በኋላ ያገዛዙ ኃይል ራሱ እየተናደ ፋኖን በይበልጥ የሚቀላቀልበት ጊዜ እየመጣ ነው ይበልጥ ከዚህ በኋላ ተመልከት እንዴት እንደሚያንጓልለው ጭኖ ከአፋር እስከ ሁመራ ሲያሰፍረው ከረመ አሁን ደግሞ ከመሃል እየቀነሰ ደግሞ ወደ መሃል ሀገር ያመጣው ነው ይሄ ሰራዊት ሌላ ኦሪየንቴሽን የለውም ሰላም የመጠበቅ የሚባል አይደለም የመዋጋት የጦርነት የመሞት የመጥፋት ጥሪ ነው ያለው እስከ ዛሬ ስንቱ ሰለጠነ የት ደረሰ ትናንት ወደዛ ሄደ ከኤርትራ ጋር ትዋጋለ ከወያኔ ጋር ትዋጋለ ተብሎ ዛሬ ደግሞ እየተመለሰ ነው አሜን እንደውም the level of threat አንድ ሰው ምን አለኝ መሰለህ አንሙት በዚህ አጋጣሚ በስልክ እና እንምራባይ ጋዜጠኛ ነውና and the level of threat shifts every day እና በየለቱ
ይሄኛው ነው አደገኛ ይላል። ከዛ በማግስቱ ደግሞ አረ ያኛው ነው አደገኛ ይላል። በማግስቱ ጦሩን ሲያዞረው ነው የሚውለው። በዚህም የተነሳ ማለት ነው ማለት ኢቭን የትሬት ሌቭሉን በመገምገም ረገድ እንኳን ኮንሰንሰስ የለም። ሸዋ ላይ እንዝመት የጎጃሙ ነው ከፍተኛ አደጋ የሚፈጥርብን፣ የደቡብ ጎንደሩ ነው የሚፈነዳብን፣ ከሰሜን የሚመጣው ነው የሚመታን። በእንደዚህ አይነት ምስቅልቅል ውስጥ እንዳለ ትመለከታለህ። ቅድም አንተ ሲያንጓልለው የሚለው ቃል አይ ቲንክ ትሬቱን በተመለከተና አገዛዙ በየዕለቱ ስለሚገጥመው ዋር ኢን መልቲፕል ፍሮንትስ በሁሉም አቅጣጫ የሚፈነዳ በሁሉም አካባቢ የሚፈነዳ ነገር ነው የገጠመው። እዚህ ጋር ሲል እዛ ጋር፣ እዛ ጋር ሲል እዛ ጋር። በዚህ ምክንያት ነው መንጓለሉ የሚለውንም ነገር ከግንዛቤ ውስጥ እንድናስገባ ይረዳል። አንድ ሁለት ትሬት አሰስመንታቸው በራሱ ገባ። አሁን ጦርነትን ማሸነፍ አይደለም የሚችሉት፣ ጦርነትን ማቆየት ነው የሚፈልጉት። በነገራችን ላይ አሁን ባለው ሁኔታ አይተህ ከሆነ አንሙት ጦራቸውን ይወስዳሉ፣ ዲፕሎይ ያደርጋሉ እዚህ ጋር፣ ከዚህ ግንባር ደግሞ ያነሳሉ፣ ሌላ ቦታ ዲፕሎይ ያደርጉታል። ይሄ በራሱ ይሄ መቅበዝበዝ በነገራችን ላይ በወታደራዊ ትርጉም ሳይንስ በጣም ሰፊ ትርጉም አለው። እዛ ሰሜን ተወስደዋለህ፣ መልሰ ደቡብ ተወስደዋለህ፣ ከደቡብ ምዕራብ ሪዲፕሎይ ታደርገዋለህ። ይሄ ምን አይነት ወታደር በምን አይነት ስነ ልቦና ውስጥ ያለው ወታደር እንደሆነ ስለ ወታደሩ አቅም ስለ አገዛዙ አቅም በደንብ ሰፊ ትርጉምና ሰፊ ግንዛቤ እንድንይዝ የሚያስችል ይመስለኛል። በስፋት እዚህ ላይ የጋራ ግንዛቤ እንድንይዝ የሚያስችል ነገርም ሆኖ እመለከተዋለሁ። ኤኒዌይ ይሄንን ካነሳን ወደ ሌላኛው የብርሃኑ ነጋን በተመለከተ የብርሃኑ ነጋ የተናገረውን ንግግር ከዛ ንግግር ላይ የተወሰነ ነገር አንስተን አምጥተናል። የአንድ ደቂቃ ቪዲዮ ነች፣ እሷን እንስማት። 3 ሰከንድ ታገሱን። ቪዲዮውን ያጫወትን ነው አድማጭ ተመልካቾቻችን የብርሃኑ ነጋን ንግግር በተመለከተ እና ከዛ የዛ ንግግር አንድምታ ነው የምናነሳላችሁ። በስንብቱ ወቅት የተናገረው ንግግር አለ። ከዛ ላይ ወሰድነው አንድ ደቂቃ ምናምን የምትሆን ንግግር አለች። እዛች ላይ ተመስርተን ነው ሐሳብ የምናክለው። በተለይ እንግዲህ እንደምታውቁት ባለፉት 3 ዓመታት አማራ ላይ የታወጀውን ሁሉን አቀፍ ጦርነት በተመለከተ አገዛዙ ብቻ ስቴት አክተሩ ብቻ አይደለም ስቴቱ ብቻ አይደለም አማራ ላይ ጦርነት አውጆ የነበረው ከዚህ ጋር አብረው በጋራ it was a kind of joint operation በነገራችን ላይ በአላማ በሐሳብ በተግባር የማይግባቡ በርካታ ኃይሎች የአማራውን ጦርነት በማጽደቅ ኢንዶርስ በማድረግና ጦርነቱን በማስፈጸም ረገድ ሰፊ ትብብር ሲያደርጉ ከነበሩ ኃይሎች ውስጥ አንደኛው ብርሃኑ ነጋ የሚመራው ኢዜማ ሰፊ ሚና ተጫውቷል። ኢዜማ በአማራ ላይ የታወጀውን ጦርነት በማስፈጸም ረገድ በጣም ሰፊ ሚና ተጫውቷል። ብርሃኑ ዓለም አቀፋዊ ሁኔታውን እየተነተነ በዚህ በዓለም ላይ ስለመጣው አዲስ ወርልድ ኦርደር እየተናገረ ቬንዙዌላ ላይ ገብተው አሜሪካኖቹ ማዱሮን እንዴት ይዘውት መጡ የሚለውን ነገር እያነሳ ኢራን ላይም ስላለው ጦርነት በገልፍ ሀገራት ላይ ያለውን ሁኔታ እያነሳ ሊመጣ ነው ስለሚለው አደጋ ሀገር ላይ ሊመጣ ነው ስለሚለው አደጋ ነው እዚህ ላይ የሚያወራው። ኦኬ ሀገር ላይ ሊመጣ ነው የሚለውን አደጋ ለመቀልበስ ደግሞ ምን መደረግ አለበት ስለሚለው ነገር እያነሳ ነው ያለው። ሀገር ላይ አደጋ ሊመጣ ነው ሀገር ላይ ሊመጣ ነው አደጋ። ስለዚህ ይሄንን አደጋ ለመቀልበስ ኢትዮጵያውያን ምን ማድረግ አለባቸው የሚለውን እያነሳ ነው ያለው። እንስማው ምን ይደረግ እያለ እንዳለ እንስማው። ተልካል ትንሽ ሰብሰብ ማለት አለብን። ይሄን ወደ መቋቋም የምንችለው በአንድነት መቆም ከቻል በተለያዩ የማንነት ስሜቶች ዘር፣ ሃይማኖት ወዘተ መሳሳብ አቁመን የአንድ ዕጣ ፈንታ ተጋሪዎች መሆናችንን አውቀን አንዳችን ለሌላችን ደህንነት አስበን መቆም ስንችል ብቻ መሆኑን ማወቅ አለብን። ይህ ወጀብ ከመጣና አብረን ካልተቋቋም ነው ሁላችንንም በጋራ ተራርጎ እንደሚወስደን አውቀን ያሉንን ልዩነቶች በቀና ውይይት ቀርፈን ጊዜ ሳይቀድመን ሰብሰብ ማለት አለብን። ከኛ ውጪ ለኛ የሚያስብልን ሌላ ኃይል በነጠላም ሆነ በጋራ እንደሌለ አውቀን በመሃላችን ነፋስ እንዳይገባ ተጠንቅቀን እንደ አገር ልጆች በጋራ መቆም
አለብን። በመካከላችን ያሉ ግጭቶችን በቶሎ መቋጨት አለብን። ሁለተኛ ከድህነት ሌላው ሐሳብ ምንም የሚረባ አይደለም ለኔ ማለቴ ነው። ለሌሎቻችሁ የሚረባ ከሆነ ምናልባት ልትሰሙ ትችሉ ይሆናል። ናው ስትራይክ ያደረገኝ ንግግር ይሄ ንግግር ነው። ምንድነው የሚለው? ዓለም አቀፍ አንሙት እንኳን ተመለስክ አይኑ ሙቀት በጣም እያስቸገረህ እንዳለ ገምታለሁኝ። ሆፕፉሊ ይሄንን ችግር እንግዲህ በሰሞኑ ይቀረፋል ብዬ ተስፋ አደርጋለሁ። ምንድነው የሚለው? ትንሽ ሰብሰብ ማለት አለብን። ወጀብ እየመጣ ነው። የዓለም ኦርደር እና ስርዓት እየተቀየረ ነው። የፓክስ አሜሪካና የምንለው ከዚህ በተለይ ፖስት 1991 እና ከ1991 በኋላ በአውሮፓውያኑ አቆጣጠር ወይንም ከሁለተኛው ዓለም ጦርነት በኋላ በተለይ ከዚህ ከዩናይትድ ኔሽን መመስረት በኋላ የመጣውን ኦርደር መቀየር በተመለከተና እሱ መቀየሩ እያመጣ ስላለው አደጋ ነው እያወራ ያለው። እኛ ኢትዮጵያውያን ልንተርፍ የምንችለው በጋራ ስንቆም ነው እያለ ያለው። ሐሳቡ ምንም ችግር ያለው አይደለም። በጋራ ስንቆም እንደምንተርፍ በብሔር በሃይማኖት መደራጀታችን አደጋ ያስከትልብናል። ስለዚህ በብሔር ምናምን እሱን ትተን የሚመጣውን አደጋና ወጀብ ለመቋቋም የሚያስችል ወንድማማችነት እናሳይ እያለ ነው። ኦኬ የሱ ወጀብ ሊመጣ ነው። ከየት ነው የሚመጣው? እና አሜሪካ እያሳዩ ያሉትን ነገር ያነሳል። በኢራን ላይ ያለውን ሁኔታ ያነሳል። ቀጠናው ላይ እየመጣ ያለውን አደጋ ያነሳል። ስለዚህ ይሄ ወጀብ ሁላችንንም የማይመር ስለሆነ ልዩነቶቻችንን አሁን ያሉ ግጭቶችን በቶሎ መቋጨት ይላል። አንሙት መቼም በቶሎ መቋጨት የሚለው ቃል ምን ማለት እንደሆነ ይገባሃል። በቶሎ ቋጭተን የምትለው ቃል በተደጋጋሚ በተለያዩ እንግዲህ የአብይ ጀነራሎች እዚህ ያለውን በቶሎ ቋጭተን ለሌላ ስምሪት ነው ሲሉ የነበረው አይደለም። እንግዲህ በቶሎ የሚቋጭ ነው እዚህ ያለው። ሁሌም በቶሎ መቋጨት የሚሉት ነገር አለ። ይሄ የኮግኒቲቭ ባያዝ ለዋለው ነው አይደለም። ሁሉ ጊዜ አማራውን ቶሎ ደምስሰን ቶሎ አጥፍተን ቶሎ ጨርሰን ወደ ሌላኛው ሚሏት ነገር አለች ብዙ ጊዜ ማለት ነው። የብርሃኑ ወጀብ ምን አለ? እንዴት ያለ ወጀብ ነው የሚል ጥያቄ እንጠይቃለን። የብርሃኑ ወጀብ ብርሃኑ ላይ የሚመጣው ጥፋት ምን አይነት ጥፋት ነው? የአማራና የትግራይ ህዝብ ያላስተናገዱት ጥፋት አይነት ነው ወይ እሱ ላይ የሚመጣው? እኛ ጋር ህዝባችን እየከፈለ ያለው መስዋዕትነት፣ ሀገር አልባነት፣ መፈናቀል፣ ሁሉን አቀፍ ጦርነት ቶታል ዋር የአማራ ህዝብ ማሳለፍ ከጀመረ የአማራ ህዝብ በፍዳ መኖር ከጀመረ አመታት ተቆጠሩ። ለኛ በካርቱምና በደንበጫ መካከል ዛሬ ልዩነት የለም። ህዝባችን ሲነጋም ሲመሽም በድሮን ሰቀቀን የሚኖር ህዝብ ሆኗል። ግማሹ በረሃብ፣ ግማሹ በመድኃኒት እጦት፣ ግማሹ በእስር ቤት፣ ግማሹ በሀገር አልባነት፣ ግማሹ በስደት፣ ግማሹ በመፈናቀል ሀገር አልባ ሆኖ በድንኳንና በመጠለያ ይኖራል ህዝባችን። ወንድሞቻችን ሌት ተቀን ድንጋይ ተንተርሰው ዋጋ እየከፈሉ ህዝባቸውን ከጥቃት ለመከላከል የዛሬ አማራ መንደሮች በየአካባቢው በወለጋና በሽርካ አንዴ በሃይማኖታቸው አንዴ በማንነታቸው እየነደዱና እየታረዱ መንደሮቻቸው እየተቃጠሉ ነው ያሉት። ለነብራኑ የሚመጣው አደጋ ወጀብ ከየት ነው የሚመጣው? የትኛዋን ሀገር ነው እነሱ የሚታደጉት? አንሙት። የነብራኑ ሀገር ምን ትመስላለች? የነሱ ሀገር ለአማራ ምኑ ነች? ለትግራይ ህዝብ ምንድነች? የኦሮሞ ህዝብም በከፊል በጉጂ በወለጋ በሌሎችም አካባቢዎች እየከፈለ ላለው ዋጋ እና ለሌላውም ኢትዮጵያዊ ምን ማለት ነች የነብራኑ ኢትዮጵያ? እንደ ማዱሮ ተንጠልጥለን እንሄዳለን ነው ስጋቱ? ወይስ የነብራኑ ወጀብ ምን አይነት ወጀብ ነው? ቶሎ በፍጥነት የሚቋጩትስ የማንን ምን ማለቱ ነው? ይሄን ንግግር እንደው በደንብ አፍታተ ትርጉም ሰጥተህ ብታቀርብልኝ ደስ ስለሚለኝ በዚች ሐሳብ በዚች ጉዳይ ላይ ብቻ ሐሳብ እንድታክልበት ፈልጋለሁ። መቼም እኔ ምን መሰለህ፣ ለምሳሌ ይሄንን ሰው አምነው ተከትለው ሲያደንቁ ሲያወድሱ የኖሩ በጣም በርካታ ኢትዮጵያውያን አሉና
ዛሬ የተደረሰ ያምነታችሁ ያ ተስፋችሁ ያ መተማመናችሁ የተደረሰ ምንስ ትምህርት አገኛችሁበት የሚለውን ነገር ማየት በጣም አስፈላጊ ነው። ይሄ የሚገርመኝ ብዙ አነዋሪዎች የብዙ ነገር አነዋሪዎች ተመልሰን የዛ ያነወርነው ነገር ተጠቂዎች ሆነን መገኘታችን ይገርመኛል። መከፋፈል የለብንም ደመኛነት ምናምን የሚል ሲሰሙት ለጆሮ የሚጣፍጥ የሚመስል በጣም ሰፊ ነገር ሲያወራ ነበር። ብርሃኑ ነጋ የሚታወቀው ግን ቁጥር 1 ጸረ ሰሜን ፖለቲካ በማራመድ ነው። ይሄንን እሱ አታግላችኋለሁ ብሎ ያሰለፋቸው እሱ አታግላችኋለሁ ብሎ ኤርትራ በረሃ ድረስ የወሰዳቸው በመሪነትም መድቧቸው የነበሩ ሰዎች ሲመሰክሩት የነበረ ነው። በጸረ ሰሜን ፖለቲካ ውስጥ ዋነኛው ተሰላፊ ሰው መከፋፈል የለብንም በብሔር አንከፋፈል በሃይማኖት አንከፋፈል ይላል። በአቅጣጫ እየከፋፈልን እኮ ነው። አቅጣጫ ለይቶ እየጠላ የዚህ አካባቢ ልሂቃን ብሎ የዚህ አካባቢ ፖለቲከኞች ብሎ እየጠላና እነሱም በመጥላት እድሜውን ፈጅቶ ከሪዮት ዓለም ሲዘል ከአንድ የትጥቅ ድርጅት ካሲምባ ወደ ሌላ ግንቦት 7 የትጥቅ ድርጅት ሲዘል ከአንድ የፖለቲካ ፓርቲ ወደ ሌላ የፖለቲካ ፓርቲ በዚህ ሁሉ ነገር ውስጥ ያለፈ ኢንፋክት የኢትዮጵያን ሰላማዊ የፖለቲካ ትግል በማቀጨጭ ረገድም ከ97ቱ የቅንጅትና ከዛ ጋር ተያይዞ ከመጡት የፖለቲካ ፓርቲዎች ክስመት እስከ ኢዜማ መስረታ ኢዜማ ለመመስረት እኮ ኢትዮጵያ ውስጥ ያሉ የፖለቲካ ፓርቲዎች እንዲፈርሱ ተደርጓል። ሽማግሌ እየተላከ መስረታ ላይ የነበሩ ፓርቲዎች እንዲዘጉ ተደርጓል። አንድ ትልቅ ፓርቲ ነው የሚያስፈልገን ተብሎ በአብይ አህመድ በሰጠው አቅጣጫ አይሆን አላውቅም አንድ ሆኖ ተሰብሰቡ ይል ነበር። እሱ እነ ኢዴፓ ሁሉ እንዲፈርሱ ተደርገው ሰማያዊ ፓርቲ ምናምን ፓርቲ የሚባሉ በሙሉ እንዲፈርሱ ተደርገው አንድ ድርጅት ከመሰረተ በኋላ ያንኑ ድርጅት ደግሞ መሰረትኩት ያለውን ድርጅትም ከህዝብ አቆራርጦ ከሁለት ከፍሎ በትኖ ነየሽዋስ ነክቡርገና እነምናምን ስንቶች የነበሩበትን ፓርቲ አመንምኖ የነዚህ ታማኝ ተቃዋሚ ፓርቲዎች የሚባሉ ወይም በአምባገነኖች ሞዴሬት ፓርቲስ የሚሏቸው አንደኛው መለያቸው ምን መሰለ ወጀብ የሚለው አደጋ እየመጣ ነው የሚለው በፊት ለፊት ቢናገር ይሄ አገዛዝ ሊቀጥል እንደማይችል በዚህ ሁኔታ ከህይወት ልምዱ ያውቀዋል። አሁን ባለበት ሁኔታ እስከዛሬ በቀጠለበት ሁኔታ ይሄ አገዛዝ በስልጣን ላይ ኤግዚስት አድርጎ እንደማይቀጥል ያውቀዋል። ስለዚህ እያወራ ያለው ወጀብ እያወራ ያለው ማአት የዚህ አገዛዝ ፍጻሜ ማአት ነው። ለምን የዚህ አገዛዝ ፍጻሜ እነሱን ፍጻሜ ስለሆነ በዚህ አገዛዝ ፍጻሜ እነሱ ፖለቲካዊ ህልውና ኑሯቸው በዚህ ሀገር እንደማይቀጥሉ ያውቃሉ። ለምን የዚህ አገዛዝ ኢኔብለርስ ነው የነበሩት። የዚህ አገዛዝ ግፎች ክፋቶች ሁሉ ኢኔብለር ስለሆኑ ማለት ነው። የትግራይ ህዝብ የአማራ ህዝብ የምዕራብ ኦሮሚያ ህዝብ የኢትዮጵያ ኦርቶዶክስ ክርስቲያኖች ሌሎችም ብዙዎች ከደረሰባቸውና የደረሰባቸው ካለው ግፍ በላይ ምን አይነት ወጀብ ምን አይነት ማአት ምን አይነት አደጋ ነው ሊመጣ የሚችለው? እስከዛሬ ያላዩት ከዚህ በኋላ የሚያዩት እስከዛሬ ያልደረሰ ከዚህ በኋላ የሚደርስ ያውም ከሆነ አካባቢ የሚመጣ ምንድነው? አንድ መሆን ማለት ምን ማለት ነው? ጥቁር ለባሽና ነጭ ለባሽ ነው አንድ ላይ የሚሰለፈው? ገዳይና ሟች ናቸው አንድ ላይ የሚሰለፉት? ጨፍጫፊና ተጨፍጫፊ ነው አንድ ላይ የሚሰለፈው? ዘረኞችና ሰው ወዳዶች ናቸው አንድ ላይ የሚሰለፉት? ምንድነው አንድ ነው? ተከላካዮች ማለት ነው። ዘረኞችና የዘር ጥፋትን የሚከላከሉ ማለት አዎ። ይሄንን መከላከልም የዘር ጥፋትን መከላከልም ዘረኝነት ነው። በነገራችን ላይ አማራን እንዲጠላ ያደረገው አንደኛው ምክንያት በማንነቱ መገደሉ መቃወሙ ነው። አማራ ኮንሺየስ መሆኑ ነው። እሱንም ይናገራል በንግግሩ ላይ። በነገራችን ላይ ቀጥላ ነሙት ይቅርታ የሚታወቅ አቋም እኮ አለው። እነዚህ ነፍጠኞች ነው የሚለው። እነዚህ ነፍጠኞች በማለት ነው የሚታወቀው።
የአማራ ዲያስፖራ ግን ይህን ግለሰብ ተከትሎ የከፈለውን ዋጋ ራሱ ያውቀዋል። ምን ያህል ተምሮበታል አላውቅም። ኢትዮጵያ የሚለው ኃይልም ይህን ግለሰብ ተከትሎ የዚህን ቡድን ተከትሎ ምን ያህል ዋጋ ከፈለ እሱ ነው የሚያውቀው። ከሲምባ እስከ ኤርትራ ከግንቦት ከቀስተ ዳመና እስከ ኢዜማ በዛ ሁሉ ሂደት ውስጥ የምትጠላውን በመካድ የምትጠላውን አካል የሚደርስበትን በደል በመካድ አማራ የዘር ማጥፋት የህልውና አደጋ የለበትም ዘር ማጥፋት የተፈጸመበት ነው ብዬ አላምንም። አሁን የያዙት ትግል የትም የሚደርስ ትግል አይደለም። ወታደራዊ ትግልን እኮ እሱ ላይታች ብሎበታል። ለምን አሁን አነወረው? እሱ የጀመራቸው ወታደራዊ ትግሎች ከኤርትራ በረሃ መሻገር አልቻሉም። ፋኖ ዛሬ ግን መንግስት ሆኖ በርካታ ወረዳዎችን በርካታ ቀበሌዎችን እያስተዳደረ ነው። እሱ አንድ ቀበሌ አላስተዳደረም በሱ ወታደራዊ ትግል ዘመን። ነገር ግን የትም እንደማይደርስ ሊሰብክ የሚሞክር አካል ነው። ስለዚህ እነዚህ በተቃውሞ ጎራም ያሉ ካገዛዙ ጋር ተሰልፈናል የሚሉት የሰሜን ደቡብ ትርክት ውስጥ የገቡት የዛ ዋንኛው አቀንቃኝ ነው። የትኛው ዲሞክራሲ ተመልሶ ከ30 ዓመት ከ40 ዓመት ትግል በኋላ ብርሃኑ ነጋ ምንድነው ከፓርቲ ፖለቲካ ወጣው ብሏል አይደል? የትኛው የዲሞክራሲ ጥያቄ ኢትዮጵያ ውስጥ ተመልሶ የትኛው ሰላም ተመልሶ የትኛው መዋቅራዊ ማስተካከያ ተደርጎ የትኛው እድሜውን የፈጀበት ፖለቲካ ተስተካክሎ ነው ዛሬ ልክ ትልቅ ውርስና ሌጋሲ እንዳለው ሰው በአዳራሽ ጭብጨባ የሚሸኘው? ምን ስላደረገ? የዲያስፖራውን ስለካደ ነው። ሀገርን እናድን ብለን ነው የሚለው አንሙት። እንግዲህ ታዬ አጽቀሥላሴም ብርሃኑ ነጋም at the end of the day ፖስታ ብዬ ላይ የሚናገሯቸው ተመሳሳይ ነገሮች አሉ ብያለሁ እኔ ከዚህ በፊት። ሁሉም ሀገርን ለማዳን ነበር የተሰለፍነው ይላሉ። መወሸቂያቸውና መደበቂያቸው ሀገርን የማዳን ተልእኮ በሚል ነው። በህዝብ ላይ ህዝብ እየወደመና እያለቀ ባለበት ሂደት ውስጥ በመንግስት ስልጣን ላይ ከመንግስት ጋር ኢኔብለርስ ሆነው ጄኖሳይድ እንዲፈጸም እልቂትና ፍጅት እንዲፈጸም አስቻይ ሁኔታን ፈጥረው ተባባሪ ሆነው በአንድም በሌላም መንገድ ይሄ ጥፋት እንዲፈጸም ፍቃድ ሰጥተው ጀስቲፋይ አድርገው ሳይንሳዊ ምክንያት እያቀረቡ ጥፋቱን ካስፈጸሙ በኋላ መጨረሻ ላይ የፖለቲካ ልዩነቶቻችንን ወደ ጎን ትተን ሀገርን ለማዳን ነበር ስንረባረብ የነበረው እንደሚሉ አንጠራጠርም አልነበር። አሁንም እዚህ ጋር የሚለው ሀገርን ለማዳን ወጀብ እየመጣ ነውና ሌላ ወጀብ የማናውቀው በእልቂት ውስጥና በፍጅት ውስጥ በጦርነት ውስጥ ያለ ህዝብ ያለው ወጀብ አልታየውም። የህዝቡ ድመት ጥፋት አልታየውም። ሌላ እሱ የሚጠብቀው ወጀብ አለ በሱ ስልጣን ላይ የሚመጣ ከሌሎች የሚመጣ ምናልባት እነ ዩኤኢ ላይ የሚመጣ ወጀብ ነው ለሱ የሚመጣበት ወጀብ ነው። እነ ዩኤኢ ላይ የሚመጣው ተጽዕኖ በእነሱ አገዛዝ ላይ ቀጥታ ተጽዕኖ ስለሚኖረው ምናልባት ከዛ ጋር ተያይዞ የሚጠብቀው ወጀብ አለ ማለት ነው። ያልደረሰበትና ያልመጣበት ወጀብ ምንድነው? የኢትዮጵያ ህዝብ ያላየው መከራና ፍዳ ምንድነው? ባለፉት 7 ዓመታት ምን ያልተፈጸመ ነውር አለ በሀገሪቱ ላይ? ምን ቀራት ኢትዮጵያ ቀረኝ የምትለው? በህፃናት ደም ባዝ ታጠቡ አይደለም ወይ እነዚህ ሰዎች? የአማራን ህዝብ ደም በሀገር ውስጥ አጠራቅመው ቀይ ባህርን ፈጠሩ አይደለም ወይ? እንግዲህ ሌላ ሊያሳዩን የሚፈልጉት ነገር አለ ማለት ነው። በተጨባጭ የሆነ ያለውን መከራና ፍዳ አድበስብሰው ሌላ ሊመጣ ያለ ፍዳ እንዳለ አድርገው እነዚህም አሁን ያሉ ትንንሽ ቅራኔዎች ነው የሚላቸው። በሀገሪቱ ውስጥ ያሉ ትንንሽ ግጭቶችን በፍጥነት ቋጭተን ነው የሚለው። እሱንም እንደው አንሙ ትንሽ ብትሄድበት ደስ የሚለኝ ነው። ትንንሽ ግጭቶችን እንዴት ነው የምትቋጫቸው? እንዴትስ ነው የምትገልጻቸው? የሚለውን ነገር ነው ትንሽ ሐሳብ አክለበትና ይሄንን ጉዳይ ወደ ላይ ታችን እናልፋለን። ትንንሽ እንግዲህ ትንንሽ ማለት ምን ማለት ነው? እነዚህ ሰዎች እኮ ኢነብለር ናቸው ስንል በመቶዎች እየተጨፈጨፈ አታልቅሱ
ጸረ ለውጥ ኃይሎች ናቸው ሲሉን የነበሩ ናቸው እኮ በመቶዎች መተከል ወለጋ እየተጨፈጨፈ ምንም እንዳልተፈጠረ ይሄ የማሳነስ የመቀናነስ ፖለቲካ በጣም ኢትዮጵያ ውስጥ የቆየ ፖለቲካ ሆኗል። የዛ አባቶቹ እነዚህ ናቸው። የኢትዮጵያ ፖለቲካ እንደዚህ እንዲሆን ዛሬም ላይ እንደዚህ እንዲሆን በማድረግ ረገድ የነዚህ ግለሰቦች ሚና ቀላል አይደለም። እኔ አንዳንዴ ማን ቴዎድሮስ ጸጋዬን ይዘዝባችሁ ምላቸው አይነት ግለሰቦች አሉ ማለት እኛ እንደዛ አይነት ነገር ብዙ እንትን ስላልሆንኩኝ ነው። ግን ትንሽ ቅራኔ ማለት ምን ማለት ነው? ዘር ማጥፋት ነው ትንሽ ቅራኔ? ዘር ማጥራት ነው ትንሽ ቅራኔ? የጅምላ ግድያ ነው ትንሽ ቅራኔ? አገሪቱ በአገር ውስጥ ተፈናቃይ ተሞልታ ነው ትንሽ ቅራኔ ወይም ትንሽ ልዩነት? ምንድነው ትንሽ ልዩነት ማለት? ሰሜኖች በቃቸው ከዚህ በኋላ ወደ ስልጣን እንዳይመለሱ የሚል ፖለቲካዊ አቋም ይዞ ካሁኑ ገዢ ቡድን ጋር ተሰልፎ ጥፋቶችን ሲያመቻች ሲያበረታታ የነበረ ሰው ነው ስለ ትንሽ የፖለቲካ ልዩነት ምንድነው ትንሹ ፖለቲካ ልዩነት ነው? ወይስ ጉዳዩን ከፍ አድርጎ ኢራን በዚህ በኩል ምዕራባውያን በዚህ በኩል የዓለም ኦርደር በዚህ በኩል ስለዚህ ይችኛዋን በጣም ትንሽ ነች ለማለት ነው? እያለቀ ላለ ህዝብ እየተፈጀላለ ህዝብ ከመጥፋቱ በላይ የሚያሳስበው ጉዳይ የለም። ከዚያ በላይም ትልቅ ጉዳይ የለበትም። Thank you. በመጥፋት ላይ ላለ ህዝብ ከዚያ የሚበልጥበት ጉዳይ የለም። የፈሩት ይኸውልህ እነዚህ ተለጣፊዎች የሚፈሩት ምን መሰለ? የዚህ ስርዓት መወገድ አብረው የተሰለፉት አካላትን የሚያንቀጠቅጥ ነው። ከህዝብ ተቆራርጠዋል። ድርጅታዊ ቁመናቸው ተኮላሽቷል። በነፃነት ሊተነፍሱ የሚችሉበት ቦታ አየር የፖለቲካ ድባብ የለም። እጣ ፈንታቸው ከአገዛዙ ጋር እንደሆነ ያውቃሉ። ስለዚህ የህዝብን ጉዳት በማሳነስ በመቀናነስ እንደ ተራ ልዩነት በመቁጠር በቁስል ላይ እንጨት ይሰዳሉ። እያደረጉ ያሉት ይሄንን ነው። አይነጋ መስሏት እንደተባለው ነው። የማይነጋ መስሏቸው ነው። ኢትዮጵያ ውስጥ ያላለፈ ነገር የለም። ያላለፈ አምባገነን፣ ያላለፈ ስርዓት፣ ያላለፈ ፓርቲ የለም። ይሄም ያልፋል። ከዚህ ቀደም አምልጠዋል። ሲያልፍ እነሱ ያልፉ ነበር፣ ይደበቁ ነበር። ሁሉ ጊዜ ችግር ሲመጣ እየተደበቁ አምልጠዋል። እነዚህ ሰዎች በብዙ ሽግግሮች ውስጥ እየተደበቁ ነበር የሚያልፉት። ከዚህ በኋላ ምን እንደሚሆን አብረን የምናየው ይሆናል። ግን ከዚህ በላይም ስለዚህ ስብስብ ለማውራት የሚመጥን አይደለም። ኦሬዲ ሉዝ ያደረገ ነው። ከዚህ በኋላ ይሄ ስብስብ አዲስ አበባ ተቀምጦ ሌላ ፖለቲካ ሊያወራ ይችላል፣ ዲስኩር ሊያወራ ይችላል፣ እንደው ለአንደበት እንደው ቢናገሩት ደስ የሚል ነገር ሊያወራ ይችላል፣ የችግር ሊደረድር ይችላል፣ አገሩ እንዴት እንደተቸገረ ሊያወራ ይችላል። መሬት ላይ ያለውን የህዝብ ብሶትና ትግል ሊተካ አይችልም። የተሸነፈ ነው። አብይ አህመድ መርጦ ቆጥሮ ፓርላማ ያስገባቸው ይሆናል። እሱ እየጠበቀ እሱ እየቀለበ ያቆያቸው ይሆናል። ከዚያ ያለፈ ነገር የለም። አልጠብቅም እኔ ከዚያ ያለፈ ነገር። ለነሱ የሚሰለፍ ህዝብም የለም። ከህዝብ አንጀት ከወጡ ቆይተዋልና ልልህ ነው። አመሰግናለሁ። አይ ቲንክ እንትኑ ዋናው ነጥብ ምንድነው? እኛ የምንጠብቀው ሌላ ቀውስ የለም። ሌላ ሊመጣ የሚችል ፍጅት የለም። ኦሬዲ ፍጅቱ በኢትዮጵያን መንግስት በተቆጣጠረ አገዛዝ እየተፈጸመ ነው ያለው። ከዚህ በኋላ ለኢትዮጵያ ተስፋ እንጂ የሚመጣው ሌላ ሊመጣ ይችላል ብለን የምንሰጋው ፍጅት የለም የሚለውን በግልጽ ማስቀመጥ ያስፈልጋል። ከኢራን ጦርነት የምንጠብቀው ሌላ ጦርነት ሌላ ፍጅት የለም። ከሌሎች ቦታዎች ይመጣል የምንለው ሌላ ስጋት የለም። ስጋትም ካለ ለዚህ አገዛዝ ነው። ያልገባበት የጦርነት አዙሪት የለም። ያልገባበት ያልተዘፈቀበት የጦርነት እንትን የለም። ደቡብ ሱዳን ላይ ያለው እንቅስቃሴ ውስጥ አለበት። አንሙት። ደቡብ ሱዳን ላይ ያለው ጦርነት በተለይ በኑዌሮችና በዲንካዎች መካከል ያለን በለው በዛ መንገድ ነው ፍሬም ላደርገው የምችለው። ያ ጦርነት በቀጥታ በሱዳን ውስጥ እና ከሱዳን ጦርነት ጋር በቀጥታ የተያያዘ ነው። ዩናይትድ አረብ ኤምሬት እጁ አለበት እና አብይ አህመድ እጃቸው አለበት። ያ ጦርነት እየተጠጋ ነው ያለው ወደ ድንበር።
ኢትዮጵያ ውስጥ ኦሬዲ ጋምቤላ ክልልን እየናጠ ነው ያለው። በዚህ በኩል በኮርዶፋን በኩል እየተጠጋ ነው እሱ። በሌሎችም አካባቢዎች ላይ በሱዳን ጦርነት ውስጥ እጃቸው አለበት። ሌሎች አካባቢዎች ላይ በሚደረጉ አጠቃላይ ቀጠናው ላይ ባለው እንቅስቃሴ ሁሉ በየአካባቢው የሚመጣውን በሀገርና በህዝብ ላይ ይዞ የሚመጣውን አደጋ እነሱ ራሳቸው የሚፈጥሯቸው አደጋዎች ለነሱ የሚያመጡት ጣጣ እንጂ ካሁን በኋላ ለኢትዮጵያ ህዝብ የሚያመጡት ጣጣ አለ ብሎ የኢትዮጵያ ህዝብ ምን ቀረኝ ብሎ እንደሚፈራ አላውቅም። ከዚህ በኋላ ስለየትኛው ሉዓላዊነት፣ ስለየትኛው ህዝብ ሰላምና ደህንነት፣ ስለየትኛው መከራ እንደሚያወሩ አላውቅም ማለት ነው። ኦሬዲ መከራውን እየኖሩ ያሉ በመንግስት ፖሊሲና አቅጣጫ ጦርነት የታወጀባቸው ህዝቦች ያሉበት ሀገር ነው። ያንን ለመመከት ከባድ ተጋድሎና መስዋዕትነት እየተከፈለ እንዳለ ለብርሃኑ ነጋ መናገር ያስፈልጋል። ለኛ ከዚህ በኋላ ባለፉት 4 እና 5 ዓመታት እንደውም ይበልጥ ጽናትን ህዝባችን እያዳበረ እንዲመጣ አቅም የፈጠረ ነው። የነሱን ጥፋት መመከት የቻልንበት ነው። እነ ብርሃኑ ፓክት ፈጥረው በነገራችን ላይ ስቴት እና ነን ስቴት አክተሮች በጋራ ተባብረው ነው የአማራ ህዝብ ላይ ፍጅት ያወጁት፣ ጦርነት ያወጁት። የባለ ሀብቶቹን ሚና እናውቃለን። የሃይማኖት ተቋማትን ሚና እናውቃለን። በዚህ ጦርነት ውስጥ ነን ስቴት አክተርስ ብዙ ፍላጎት ያላቸው ኃይሎች፣ የውጭ ኃይሎች እጃቸው እስከምን ድረስ እንደሆነ እንገነዘባለን አይደል? ሌላ የምንጠብቀው ውድመት፣ ሌላ የምንጠብቀው ጥፋት እንደሌለ ግን በግልጽ መናገር ያስፈልጋል የሚለውን እናንሳ ብዬ ነው። ሌላኛው ሁለት ጉዳዮች ላይ ሐሳብ ላክልበት አንሙት። አንደኛው ከማንቸስተር ወደ አሚን ከዴልሂ ከህንድ ዋና ከተማ የኒው ዴልሂ ወደ ማንቸስተር ሲጓዝ የነበረ የበረራ ቁጥሩ 6E33 የነበረ አውሮፕላን ኤርትራ ላይ ሲደርስ ተመልሷል አንሙት። በጣም በሚገርም ሁኔታ የገልፍ የአየር ክልልን አስወግዶ በኢትዮጵያና በኤርትራ በኩል አድርጎ ወደ አውሮፓ ለመሄድ ነው ጥረት ሲያደርግ የነበረው። በጣም ተጨማሪ ሰዓታትን ወስዶበታል። ይሄ እንግዲህ ኢንዲጎ የሚባለው የአየር በረራ ነው። የህንድ የአየር በረራ ተቋም ነው። ይሄ ተቋም በበርካታ አካባቢዎችን አቆራርጦ እነዛ አካባቢዎች ላይ እንግዲህ የአየር በረራ ክልከላዎች እንዳሉ ታውቃለህ። አቆራርጦ ለመሄድ ጥረት ሲያደርግ ነው ከኤርትራ በተሰጠው ቀጭን ትዕዛዝ እንዲመለስ የተደረገው። የተመለሰበት ምክንያት ፍቃድ ተሰጥቶት ነበር መጀመሪያ ላይ፣ ግን ደግሞ ያስመዘገበው በተመሳሳይ ቁጥር በዚህ ፍላይት 6E33 ላይ የተመዘገበ ሌላ ቁጥር ያለው የኖርዌይ አውሮፕላን ነው። አውሮፕላኑ የኖርዌይ ነው። ፍቃዱ የተመዘገበው በኢንዲጎ ነው። የህንድ አውሮፕላን ሆኖ ነው የዚህ ተቋም አውሮፕላን ሆኖ ነው የሚሰራው። እዛ ከደረሰ በኋላ ፍቃድ ተሰጥቶት ነበር መጀመሪያ ላይ። በኋላ ላይ ተቆጣጣሪዎቹ የአየር በረራ ክልሉን ተቆጣጣሪዎች የደረሳቸው የአውሮፕላን ፍቃድና የነበረው ፍቃድና አውሮፕላኑ ተመሳሳይ ስላልሆነ የተሳሳተ መረጃ ስለተመለከቱ አውሮፕላኑ እንዲመለስ አድርገዋል። ናው ምን ለማሳየት ነው እየሞከርኩ ያለሁት ወይንም ለመናገር እየሞከርኩ ያለሁት አንሙት፣ በረራዎች በከፍተኛ ደረጃ ተስተጓጉለዋል። በሌሎች አቅጣጫዎች ይደረጉ የነበሩ በረራዎች አሁን ወደዚህ በኤርትራ ሰማይ ላይ በሌሎች አካባቢዎች ይደረግ የነበረው በኤርትራና በኢትዮጵያ ሰማይ ላይ ወደ አውሮፓ ለመሄድ የሚደረጉ በረራዎች በተለይ በዚህ አካባቢና በዚህ ቀጠና ላይ እንዲደረጉ እየተገደዱ የመጡ ናቸው። በዚህ ምክንያት ተጨማሪ የ8 ሰዓት የ10 ሰዓት ፍላይት እንዲያደርጉ በዛ ውስጥም በከፍተኛ ስጋት እንዲንቀሳቀሱ እየሆነ ነው ያለው። የዓለም አቀፉ የበረራ እንቅስቃሴ፣ የነዳጅ እና የምግብ ትራንስፖርት እንቅስቃሴ በከፍተኛ ደረጃ እየተጎዳ እንዳለ እየተመለከትን ያለ ነው። ሌላ ቀውስ ከዚህ ጋር ተያይዞ እየተፈጠረ እንዳለ መመልከት እንችላለን። በተለይ በረራን በተመለከተ ከባድ ስጋት እያየለ የመጣበት ሁኔታ ነው ያለው። በነገራችን ላይ ህንዶች በከፍተኛ ደረጃ ህንዶች፣ ቻይና፣ ፓኪስታን፣ ሌሎች አካባቢዎችም በተለይ በዚህ በስትሬት ኦፍ ሆርሙዝ የነዳጅ እንቅስቃሴዎች ያደርጉ የነበሩ፣ በአውሮፓም እንደዚሁ ተመሳሳይ ቀውስ ነው እየተፈጠረ ያለው። የነዳጅ በተለይ ነዳጅን በተመለከተ ከባድ ቀውስ አለ። በገልፍ ሀገራት ደግሞ የምግብ በተለይ ወደዚህ የስትሬት ኦፍ ሆርሙዝን ተከትለው በመካከለኛው ምስራቅ ላይ የሚገኙ ሀገራት ኦልሞስት 60% የሚጠጋውን ምግባቸውን የሚያስገቡበት አቅጣጫ ነው። 20% የሚጠጋው የዓለም አቀፍ ነዳጅ ትራንስፖርት የሚደረግበትም ሰርጥ ነው በነገራችን ላይ ሆርሙዝ የሚባለው እና እዛ ጋር ያለውን ሁኔታ ተከትሎ በጣም ከፍተኛ ጫና እየተፈጠረ ነው ያለው። ይሄ የሚያመጣው ቀውስ በአንድ በኩል ዓለምን እያነጋገረ ያለ መሆኑን በዚህ አጋጣሚ መግለጽ ፈልጋለሁ።
አደጋውም ቀላል የሚባል አይደለም። በተለይ ለአፍሪካ ላሉ ሀገራትም ለመካከለኛው ምስራቅም ለሌሎች አካባቢዎችም ይዞ እየመጣ ያለው አደጋ። ሌላኛው እየሰማን ያለ ነው ቻድ የሱዳን ድንበር መዝጋቷን ተከትሎ የመጣ መረጃ ነው። ይሄ መረጃ የሚያሳየን ምንድነው? አዲስ አክሲስ ነበር የነበረው። ምንድነው? በተለይ በሱዳን ጦርነት ውስጥ ቻድ ከአርኤስኤፍ ጋር ልክ እንደ አብይ አህመድ በአንድም በሌላ መንገድ ትተባበራለች የምትባል ሀገር ነች። በሱዳን መንግስት በተለይ በናል ቡርሃን በጣም ከፍተኛ ጫና ያድርባት የነበረች ሀገር ነች። በቀጥታ ከቻድ የሚነሱ የጦር መሳሪያዎችም ተዋጊዎችም ምግብም ሌሎችም ሸቀጦች በቀጥታ ለአርኤስኤፍ እንዲቀርብ ይደረጋል ተብሎ ከቻድ እና ከሊቢያ በተለይ የሚገባው ነገር በሱዳን ጦርነት ውስጥ በአንድም በሌላ መንገድ ከባድ የሆነ ተጽዕኖ እንዲፈጥር የሆነበት ሁኔታ ነበር የነበረው። አሁን ቻድ አዲሱ ዴቨሎፕመንት ምንድነው? እጇን ከሱዳን ጦርነት ውስጥ ለማውጣት መወሰኗን የሚያሳይ መረጃ ነው የመጣው። ለምን ይሄ ሆነ የሚለው ነገር ሌላ አነጋጋሪ የሆነው ነገር ነው። ዩናይትድ አረብ ኤምሬት አሁን ያለችበት ሁኔታ አጋሮቿ በጦርነት ውስጥ ሆነው እንዲቀጥሉ የሚያስችል ሁኔታ ውስጥ እንዲቀጥሉ እየሆነ አይደለም ያለው። ደቡብ ሱዳን በአንድም በሌላ መንገድ በዩናይትድ አረብ ኤምሬት ይታገዛል። ጦርነት እየተዋጋ ነው ያለው ከኑዌሮች ጋር ደቡብ ሱዳን ላይ። ቻድ በሱዳን ጦርነት ውስጥ አማጽያንን እንድትደግፍ በዩናይትድ አረብ ኤምሬት ድጋፍ ይደረግላታል። ኢትዮጵያ በቀጥታ የሱዳን ጦርነት ውስጥ እንቅስቃሴ እንድታደርግ ተሳትፎ እንድታደርግ ድጋፍ ይደረግላታል በዩናይትድ አረብ ኤምሬትስ። ነው የዩናይትድ አረብ ኤምሬትስ ድጋፍ ሲቀር እንደነ ቻድ ያሉ ሀገራት ራሳቸውን ከዛ ጦርነት ለማውጣት ጥረት እያደረጉ ነው ያሉት። የዩናይትድ አረብ ኤምሬትስ ድጋፍ እየተቋረጠ መምጣት ለራሷም የሚሆን አቅም እያጠራት መምጣት በቀጥታ እና አብይ አህመድ እንዲጀምሩ ፍቃድ ተሰጥቷቸው የነበረውንም ጦርነት ደግመው እንዲያጤኑና ተጨማሪ ሌላ ሪዲፕሎይመንት እንዲሰሩ ጦራቸውንም ባክኦፍ እንዲያደርጉ ከድንበር ላይ እንዲያነሱ ከተለያዩ አካባቢዎች ላይ እንዲያነሱ ከሰጡት ስምሪት መልሰው ስምሪታቸው ሪኮንሲደር እንዲያደርጉ እንዲመለከቱት እንዲያጤኑት ያስገደደ እንደሆነ በግልጽ መመልከት ትችላላችሁ። በአንድ በኩል ሀገር ውስጥ የሚደረገው ትግል በየአካባቢው የፋኖ ኦኤልኤም ቲዲኤፍም ሌሎችም ኃይሎች የሚያደርጓቸው እንቅስቃሴዎች አፋርንም ጨምሮ፣ በሌላ በኩል ዩናይትድ አረብ ኤምሬት ራሷ የገጠማት አደጋ በዚህም ምክንያት በሱዳን ጦርነት ውስጥ ይሳተፉ ከነበሩ ሀገራት ቻድ ድንበሯን መዝጋቷና ከሱዳን ጦርነት ራሴን አቀበያለው የሚል አቋም መያዟን ሰምተናል። ትልቅ ዴቨሎፕመንት ነው በነገራችን ላይ። በቀጣይ በሱዳን ጦርነት ውስጥ በቀጥታ ተሳታፊ የነበሩ ውስጥ እንግዲህ በዋናነት አሁን ቀረ የሚባለው ኃይል አንድ በኩል የደቡብ ሱዳን ጦር ነው። የደቡብ ሱዳን መንግስት ኦፍኮርስ የደቡብ ሱዳን መንግስት በጣም ከፍተኛ ጫና ውስጥ ገብቷል እሱ ራሱ። በሌላ በኩል ግን የአብይ አህመድ አገዛዝ ነው። የአብይ አህመድ አገዛዝም በተመሳሳይ ለከፍተኛ ተጽዕኖ ከሱዳን የሚመጣ ተጽዕኖ ከሌሎችም አካላት በተለይ በሱዳን ጦርነት ውስጥ በቀጥታ ሉዓላዊነታችን ላይ አደጋ ያመጣል የሚሉ ሀገራትም ጭምር በቀጥታ በሚያደርጉት ተጽዕኖ የአብይ አህመድ አገዛዝ ከዛ ከሱዳን ጦርነት ሊወጣ የሚችልበት ሁኔታ ይኖራል የሚል ግምት አለ። እንግዲህ እናያለን። በቀጣይ ቀናቶች የሚሆነውን ነገር እንመለከታለን። ግን የቻድ ከዚህ እንቅስቃሴ መውጣት ለኔ ትልቅ ዴቨሎፕመንት አድርጌ ያያዋለሁ። ምክንያቱም በቀጣይ እዛ አካባቢ ላይ የነበሩ ጥምረቶች ሰማው ብዙዎቻችን ማናቀው ማናስተውለው የነበረ ግን የቻድ ኃይሎች የና አብይ አህመድ እና የደቡብ ሱዳን ኃይሎች በአንድም በሌላ መንገድ የሆነ ጥምረት የፈጠሩበት ሁኔታ ነበር የነበረው በሱዳን ጦርነት ውስጥ በነበራቸው ሚና ማለት ነው። እሱ እየተቀየረ እየመጣ እንዳለ ያሳያል ማለት ነው። ይሄ በቀጣይ በኢትዮጵያ ውስጥ ባለው ጦርነትም ላይ የራሱ ተጽዕኖ ያለው መሆኑን መመልከት ያስፈልጋል። የኢትዮጵያ ጦርነት ከቀጠናዊና ዓለም አቀፋዊ ሁኔታው ተለይቶ አይታይም የሚለውን ነገር በደንብ እንድትገነዘቡት ለማስቻል ነው። ሶማሊያ የሚካሄዱ ነገሮች፣ ጅቡቲ ላይ የሚካሄዱ ነገሮች፣ ሱዳን ላይ የሚካሄዱ ነገሮች፣ በኤርትራም በሌሎች ሀገራትም ያሉ ሁኔታዎች በቀጥታ ኢትዮጵያ ውስጥ ያለውን እንቅስቃሴ በአንድ በተለይ አገዛዙ ደግሞ ፕሮክሲ መሆኑን ተከትሎ የሌሎች ሀገራትን ፍላጎት ተሸክሞ የሚዋጋ ኃይል መሆኑን ተከትሎ እንዲህ አይነት እንቅስቃሴዎች በአንድም በሌላ መንገድ የጦርነት የማድረግ አቅሙን አፌክት ያደርጉታል የሚለውን ነገር መረጃ ወደ እናንተ እናድርስ ብለን ነው። ለነበረን ቆይታ ከልብ ነው የማመሰግነው። አድማጭ ተመልካቾቻችን ይበቃናል ለዛሬ።
በኋላ ሌሎች ጉዳዮች ካሉ ወደ እናንተ እንመለሳለን። ለነበረን ጊዜ ለሰጣችሁን ጊዜ ከልብ ነው ማመሰግነው። ኤቢሲን ሰብስክራይብ አድርጉ፣ ባካችሁ ላይክ አድርጋችሁ ውጡ፣ ሀሳብ አስተያየቶቻችሁን ተውልን። በ723093725 ሀሳብ አስተያየቶቻችሁንም በትልኩልን መልእክቶቻችሁ ይደርሱናል። ኤቢሲን ደግፉ። ድጋፍ የምታደርጉባቸው የድጋፍ አማራጮች ዜል እና ካሻፕ በ723093725 ማድረግ ትችላላችሁ። እንደዚሁም በፔፓል መጠቀም ትችላላችሁ። ይህንኑ ቁጥር ለፔፓል መጠቀም ይቻላል። በስክሪኑ ስር የሚሄድ እንደዚሁ የኢሜል አድራሻ አለ። እሱንም ፔፓል ልታደርጉበት ትችላላችሁ። የኤቢሲ ሜምበር በመሆንም ደግሞ ኤቢሲን በየወሩ የሆነ ነገር ድጋፍ ማድረግ የምትችሉበት እድል አለ ብዬ አስባለሁ። ኤኒዌይ ለነበረን ቆይታ ከልብ ነው የማመሰግነው። ምሽታችሁ ያማረ ይሁን። ጤና ይስጥልን።